ሰላም ራስጥልን ውድ ተመልካቾቻችን እንደምሰነበታችሁ። ይህ ሳምንታዊው አገልጋይ ዝግጅታችን ነው። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው አገልጋይ ፕሮግራማችን ነው ከአሁኑ ሰዓት ጀምሮ ወደ እናንተ መድረስን ይጀምራል። ዛሬ ቆይታ የምናደርግበት ተቋም ደግሞ የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ነው። ይህ ተቋም በአዋጅ 84/2016 እንዲሁም ደግሞ በደንብ ቁጥር 120/2017 ዓ.ም በርከት ያሉ ተግባራትና ተልዕኮ ወስዶ የሚንቀሳቀስ ተቋም ነው። በየዕለቱ ከማህበረሰቡ ጋር ግንኙነት ያለው ተቋም እንደመሆኑ መጠን ከስራ አፈጻጸም አንጻር ያለበትን ደረጃ ምን ይመስላል፣ ተቋማዊ አቅሙን ለመገንባት የተወሰዱ እርምጃዎች በእርግጥ የደንብ ማስከበር ባለስልጣንን በሚፈለገው ደረጃ አድርሶታል የሚለውን ዛሬ ገባ ብለን እንመለከታለን። የባለሙያዎቹ ስነ ምግባር ከአሰራርና ከደንብ ጥሰቶች አንጻር ማህበረሰቡን ለማንቃት የሚደረጉ ስራዎች ምን ውጤት ተመዘገበባቸው አገልጋይ ገባ ብሎ ይፈትሻል። ወደ ውይይታችን ከማለፋችን በፊት እንደተለመደው የደንብ ማስከበር ባለስልጣን የተሰጡትን ተልዕኮዎች እንመለከት። በአዋጅ ቁጥር 84/2016 ይህ ተቋም የተወሰዳቸው ወደ 17 የሚጠጉ ስልጣንና ተግባር ተሰጥቷል። የተወሰኑትን እንመለከት። እንግዲህ የደንብ ማስከበር ባለስልጣን የመጀመሪያ የህብረተሰቡን ተሳትፎ ማጎልበትና ከሚመለከታቸው አካላት ጋር በመቀናጀት የደንብ መተላለፍና ተያያዥ ህገወጥ ተግባራትን እንዳይፈጸሙ የመከላከልና የመቆጣጠር ስራ ይሰራል። ደንብ መተላለፍ እንዲቀንስ ያደርጋል ነው። በምስሉ እንደምንመለከተው እዚህ የደንብ ባለሙያዎቹ ከፖሊስ ጋር በመሆን የሻ እቃዎችን ይዘው ሲያቃጥሉ ነው የምንመለከተው። ስለ ደንብ መተላለፍ የወጡ ህጎችን፣ ስለሚደረጉ ቁጥሮችና ስለሚወሰዱ እርምጃዎች በተለያዩ ዘዴዎች ለህብረተሰቡ ግንዛቤ መፍጠርም የዚሁ ተቋም ተልዕኮ ነው። ከሚመለከተው አካል ጋር በመተባበር ህገወጥ ግንባታን፣ በህገወጥ መንገድ መሬት መያዝን፣ መሬት መውረርና ህገወጥ የመሬት ይዞታ መስፋፋትን ተግባር ይከላከላል፣ ይቆጣጠራል፣ ህጋዊ እርምጃ ይወስዳል፣ እንዲወሰድም ያደርጋል ይህ ተቋም። ሌላው በአራተኛ ደረጃ ህገወጥ የመንገድ ላይ ንግድ፣ የእንስሳትና የስጋ ዝውውር፣ እርድ፣ ሽያጭና ተያያዥ የሆኑ የደንብ መተላለፍ ተግባራትን ይከላከላል፣ ይቆጣጠራል፣ ህጋዊ እርምጃ ይወስዳል፣ እንዲወሰድም የማድረግ ተልዕኮ ወስዷል። ከዚህ አንጻርስ ይህ ተቋም ያለበት ደረጃ ምንድነው የሚለውን አገልጋይ ዛሬ የሚመለከት ይሆናል። ሌላ በአምስተኛ ደረጃ በክፍትና ዝግፍት የመናፈሻ ቦታዎች፣ የመንገድ አካፋዮች፣ ዳርቻዎችና አደባባዮች የሚከናወኑ ህገወጥ ተግባራትን ይከላከላል፣ ይቆጣጠራል፣ እርምጃ ይወስዳል፣ እንዲወሰድም የማድረግ ተልዕኮ አለ። የትራፊክ እንቅስቃሴና ደህንነትን የሚያውኩ የሚጋርዱ የመንገድ ወይም በትራፊክ መብራት ላይ የሚከናወን ልመናን፣ በመንገድ ላይ የንግድ እቃዎችን ማስቀመጥ ይከላከላል፣ ይቆጣጠራል፣ እርምጃ ይወስዳል፣ እንዲወሰድም የማድረግ ተልዕኮ ተሰጥቷል። በሰባተኛ ደረጃ ስንመለከት ደግሞ በመንገድ ላይ ዛፍ ወይም አትክልት መትከል፣ ያለ ፍቃድ ድንኳን መጣል፣ ብየዳ ማድረግ፣ የተበላሸ ተሽከርካሪ ማቆም፣ ተሽከርካሪ በመንገድ ላይ መጠገን ወይም ማስጠገን፣ ማጠብ ወይም ማሳጠብ እንዲሁም ሌላ ማንኛውም የትራፊክ እንቅስቃሴን የሚያውክ ወይም ለአደጋ የሚያጋልጥ ተግባራትን ከሚመለከታቸው አካላት ጋር በቅንጅት ይቆጣጠራል፣ እርምጃም ይወስዳል፣ እንዲወሰድም ያደርጋል። መንገዶች ማሻሻል፣ መቀየር፣ መቀየስ፣ በር መዝጋት፣ በኬላ ማጠር፣ መቁረጥን ይከታተላል፣ ይቆጣጠራል፣ እርምጃም ይወስዳል። ተቋም በመንገድ መብራት ምሰሶ ላይና በድልድይ ምልክቶችን መስቀል፣ በተለይም በእግረኛ የመንገድ መከላከያ አጥር ላይ ባነር ማስታወቂያ እንዲሁም በህገወጥ መንገድ የውጭ ማስታወቂያዎች መለጠፍ ላይ ይህ ተቋም እርምጃ የመውሰድ ስልጣን ሰጥቷል። በህገወጥ መንገድ ፈሳሽ የመጸዳጃ ቤት ፍሳሽ ከጎርፍ ማስወገጃ መስመር ጋር ማገናኘት፣ መልቀቅ፣ ደረቅ ቆሻሻን ባልተፈቀደ ቦታ ማስወገድና የማኖሎችን ክዳን መክፈት፣ የፋብሪካዎችና የጎርፍ ማስወገጃ መስመር መድፈን ይህ ተቋም ተከታትሎ እርምጃ የመውሰድ ስልጣን ተሰጥቶታል። ወደ 17 የሚጠጉ ናቸው። እንግዲህ እንደምንመለከታቸው አንደኛው በትምህርት ተቋማት ዙሪያ አዋኪ ድርጊቶችን መከላከል ተልዕኮ ነው። በጋራ መሬቶች የአካባቢ ህብረተሰብ የሚያውኩ ተግባራትን ከሚመለከተው አካል ጋር በመነጋገር እርምጃ የመውሰድ ስልጣን አለው። አግባብ ባለው ህግ መሰረት በገንዘብ የሚያስቀጥሉ የደንብ መተላለፍ እርምጃዎች የመውሰድ ስልጣን ወስዷል። ገንዘብ የመሰብሰብ ስልጣን ሰጥቷል። ከተልዕኮ አንጻር በደንብ መጣስ ተግባሮች ላይ ቅድመ ጥናት የማድረግ በጥናቱ የተገኙ ውጤቶችን የመተግበርም ስልጣን ወስዷል። በዚህ አንቀጽ ከተደነገው በተጨማሪ ሌሎች በህግ የተደነገው ደንብ መተላለፍ የመከላከል ኃላፊነትም አለው። አስፈላጊ ሆኖ ሲገኝ የመከላከልና የመቆጣጠር ኦፊሰሩን፣ ባለሙያውን፣ አመራሩን ከማዕከል እስከ ወረዳ በቋሚነት ወይም በጊዜያዊ በመደብ ወይም በማዘዋወር የመስራትና የማሰራት ስልጣን አለው። የባለስልጣኑ የፓራሚሊተሪ ሰራተኞች ካቢኔ በሚያወጣው ደንብ መሰረት ይቀጥራል፣ ያስተዳድራል። ከፊል የፖሊስ ወይም ወታደራዊ ባህሪ ያዘም ተቋም እንደሆነ ማየት እንችላለን። ፓራሚሊተሪ የሆነ ተቋም ነው ማለት ነው። ዛሬ ከአዲስ አበባ ከተማ ነዋሪዎች ጋር በስፋት በቀጥታ በየዕለቱ የሚገናኘው ደንብ ማስከበር ባለስልጣን በእርግጥ በአዋጅ የተሰጠውን ስልጣን በምን ያህል እየተገበረ ነው? ከማህበረሰቡ ጋር ያለው ግንኙነት ምን ይመስላል? የሚታዩ ጉድለቶች ሲታዩ ደግሞ ፈጥኖ እርምጃ ከመውሰድ አንጻር ምን ተልዕኮውን እየተወጣ ነበር የሚለውን እንመለከታለን። አብራችሁን እንድትቆዩ ጋብዛችኋለሁ። ካፍታ ቆይታ በኋላ እንገናኛለን። አብራችሁን ቆዩ።
ወደ ተመልካቾቻችን ተመልሰን ተገናኝተናል። ጥር 21 2018 ዓ.ም ምሽቱን ከኛ ጋር እያሳለፋችሁ ትገኛላችሁ። የተቋሙ ዋና ስራ አስኪያጅ ደግሞ ሻለቃ ዘሪሁን ተፈራ ከኛ ጋር ምሽቱን ሊያሳልፉ ለሁለተኛ ጊዜ በዚህ በአገልጋይ መድረክ ተገኝተዋል። ሻለቃ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። ዛሬ ከኛ ጋር ነው የሚያመሹት። ዝግጁ ኖት? ዝግጁ። ሁሌ ወታደር ዝግጁ ነው። በርግጥ የመነሻ ጥያቄ እናድርገው። የመጀመሪያ ጥያቄ ሻለቃ የደንብ ቁጥር 150 2015 ዓ.ም እና በደንብ ቁጥር 167 2016 መሰረት አዲስ አበባ በ2022 ዓ.ም የደንብ መተላለፍ የቀነሰባት በደንብ ዓመተ ምህረቱን ማስተዋል ያስፈልጋል። በ2022 ዓመተ ምህረት የደንብ መተላለፍ የቀነሰባት ለነዋሪዎቿ ምቹ ብሎም የአፍሪካ ተምሳሌት የሆነች አዲስ አበባን ማየት በሚል ራዕይ ነው ያስቀምጣችሁት። ከራያችሁ አንጻር እንዲያነሱ ስለፈለኩ ነው ሻለቃ። ህገወጥ የንግድ እንቅስቃሴ፣ ህገወጥ ግንባታ፣ በህገወጥ መንገድ መሬት መያዝና መውረድ መከላከል፣ የመቆጣጠር ህጋዊ እርምጃ የመውሰድ ላይ በእርግጥ ከራያችሁ አንጻር በምን ደረጃ ላይ ናችሁ የምትገኙት? በተለይ በከተማ በስፋት ይስተዋል የነበረው የደንብ መተላለፍ ምጣኔ ከመቀነስ አንጻር በምን ያክል ደረጃ አሻሽላችኋል የሚለውን ነገር ሻለቃ እንዲመለከቱ ፈልጋለሁ። ውድ ተመልካቾቻችን የስልክ መስመሮቻችን እናንተ ለማስተናገድ ዝግጁ ናቸው። ከስር በሚያልፉ የስልክ መስመሮቻችን ሃሎ ብትሉን በቀጥታ ሻለቃ ዘሪሁንን ታገኙቻቸዋላችሁ። እሳቸው ደግሞ በደንብ ማስከበር ዙሪያ ላይ ያሉ ጥያቄዎችን ለመመለስ ዝግጁ ናቸው። አብራችሁ እንድትቆዩ ነው መጋብዛችሁ። ሻለቃ ወደ አነሳው ጥያቄ ልመለስና ምን አሰባሉት? በጣም ጥሩ። በቅድሚያ በዚህ በተከበረ የአገልጋይ መድረክ ተጋብዤ እኔ የምመራው የአዲስ አበባ ደንብ ማስከበር ባለስልጣን በህብረተሰቡ ውስጥ የሚያከናውናቸውን ተግባሮች እና ከአስተዳደሩ የተሰጣቸውን ተልእኮዎች በምን አይነት ሁኔታ ነው እየፈጸመ ያለው፣ በምን አይነት ሁኔታ ነው አገልግሎት እየሰጠ ያለው ከሚል መነሻ ይሄ መድረክ በእንደዚህ አይነት ተዘጋጅቶ በመጋበዜ በቅድሚያ ለአዲስ ሚዲያ ኔትወርክም ለፕሮግራሙ አዘጋጆችም ታላቅ የሆነ ምስጋናዬን አቀርባለሁ። በመቀጠል እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን በአዋጅ በደንብ በከተማ ውስጥ የሚስተዋሉ የደንብ መተላለፎችን ከመከታተል ከመቆጣጠር እና ተፈጽሞም ሲገኝ እርምጃ ከመውሰድ አንጻር ታስቦ የተቋቋመ እና በተለይ በከተማ ውስጥ ይስተዋላሉ ተብሎ የሚገመቱትን የደንብ መተላለፎች የሚከላከል ሆኖ እንዲሰራ ኃላፊነት እና ተግባር ተሰጥቶት በመንቀሳቀስ ላይ ያለ ተቋም ነው ማለት ነው። እንግዲህ ከዚህ አንጻር ከጥያቄው አንጻር እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን በ2022 ዓመተ ምህረት ራዕያችን ምንድነው ብለን ስንመለከት ቀደም ሲል እንደተገለጸው አዲስ አበባ የደንብ መተላለፍ የቀነሰባት እንዲሁም የአፍሪካ ተምሳሌት የሆነች ከተማ ሆኖ ማየት ነው ይላል የተቋሙ ራዕይ። ስለዚህ ወደዚህ ግብ ወደዚህ ራዕይ ለመድረስ እንግዲህ በከተማ ውስጥ ቀደም ሲል በዝርዝር እንደተቀመጡት እነዛን ተልእኮዎች ፈጽመን እንዴት ነው ወደዛ ልንደርስ የምንችለው የሚለውን እንግዲህ በተቋም ደረጃ ከከተማ አስተዳደሩ የመነሻ እቅድ መነሻ አድርገን የራሳችንንም እቅድ አክለን በስፋት እየተንቀሳቀስን እንገኛለን ማለት ነው። እንግዲህ የተሰጣችሁ 4 ዓመት ነው የቀራችሁ ከራያችሁ አንጻርና ህገወጥ የንግድ እንቅስቃሴ በምን ያህል ደረጃ እየቀነሳችሁ ነው ሻለቃ? በሌላ መልኩ ህገወጥ ግንባታ ዛሬስ አዲስ አበባ ላይ ህገወጥ ግንባታ አለ ወይ? በምን ያህል ደረጃ ቀንሷል? እንደው በጥቅሉ ስንመለከት የደንብ መተላለፍ የሚባለውን ጉዳይ ቀንሶ በምትፈልጉት ራዕይን ከማሳካት አንጻር ምን ቁመና ላይ ነው የምትገኙት? በጣም ጥሩ። ወደዛ እየመጣው ነው። እንግዲህ በአጠቃላይ ወደ ራዕያችን ለመግባት ወደ ተፈለገው ግብ ለመድረስ ተቋሙ እለት በእለት አደረጃጀቱን የተቋም ግንባታውን በማጠናከር ወደ ተግባር የገባበት ሁኔታ ነው ያለው እና ከዛ አንጻር በተለይ አዲስ አበባ ከተማ ከዚህ በፊት እንደምናውቀው በተለይ የህገወጥ ንግድ በጣም የሰፋባት፣ ጎዳናዎቿ ሁሉ በህገወጥ ነጋዴዎች የተያዙባት፣ አደባባዮቿ በተመሳሳይ የእግረኛና የተሽከርካሪ መንገድ ተለይቶ የማይታወቅበት ብቻም ሳይሆን ለጸጥታም አስቸጋሪ የሆነበት አይነት ሁኔታዎች ናቸው የነበሩት ማለት ነው። ስለዚህ ከዚህ አንጻር በተለይ ሰፊ የሆነ ትግል ነው ከህብረተሰቡ ጋር አንድ ላይ በመሆን በመቀናጀት ከሌሎችም ጸጥታ አካሎች ጋር በመቀናጀት ሰፊ የሆነ ስራ ነው የተሰራው ማለት ነው።
ስለዚህ ይህንን በተመለከተ እንግዲህ እንደሚታወቀው በተለይ የኮሪደር መሰረተ ልማቱ ከመድረሱም በፊት ተሰርቶ ለህዝብ ክፍት ከመሆኑም በፊት ተቋማችን በጣም ጠንክሮ የሰራባቸው አንደኛ የጎዳና ንግድ ነው ማለት ነው። ስለዚህ በተለይ መገናኛን ማየት ይቻላል፣ ሜክሲኮን ማየት ይቻላል። ሌሎችም አደባባዮችና ጎዳናዎቻችን ነፃ ያደረግንበት ለህዝብ ክፍት ያደረግንበት ከጸጥታም ስጋት ከትራፊክ አደጋም ስጋት ነፃ ያደረግንበት ሁኔታዎች ናቸው ያሉት ማለት ነው። እንግዲህ ከዚህ ሌላው እንግዲህ ከመሬት ጋር በተያያዘ እንደሚታወቀው የአዲስ አበባ ደንብ ማስከበር ባለስልጣን የህዝብ ሀብት ንብረት የሆነውን መሬት የመጠበቅ ነው። ስለዚህ እንግዲህ በዚህ ረገድ የተጫወትናቸው ሚናዎች በተለይ በአሁኑ ሰዓት መሬት ባንክ ገብተዋል። ክፍት የሆኑ የመንግስት ቦታዎች በሙሉ ባንክ የገቡ ናቸው። ቢያንስ በፕሎት ደረጃ ከ6000 በላይ ፕሎቶች ወይም ደግሞ ቦታዎች እና ከ11 ሚሊዮን በላይ ካርታ በላይ ካሬ ሜትር በላይ የሆኑ መሬቶች ወደ መሬት ባንክ ገብተው እየተጠበቁ የሚገኙ ናቸው። እንግዲህ በ2017ም ይሁን በዚህ በ2018 6ኛ ወር ድረስ አንድም የመንግስት መሬት የተወረረበት ሁኔታ የለም ማለት ነው። ዜሮ አግብተናል ማለት ነው። ይሄ በስራችንም በግምገማችንም በተለያዩ የመመዘኛ ዘዴዎችና ምልከታዎችም በተግባር ያረጋገጥንበት ነው። ከዚህ ውጪ እንግዲህ የመሬት መስፋፋት ነው ደግሞ ሌላው። የመሬት መስፋፋት የምንለው አንድ ሰው 200 ካሬ ሜትር ተሰጥቶት በህጋዊ መንገድ በግራም በቀኝም በፊትም ባዶ ቦታዎች ካሉ የመጨመር ጨምሮ የመስራት አካቶ የመስራት ሁኔታዎች ናቸው። እነዚህንም ከዚህ በፊት የተለያዩ ተግዳሮቶች ይገጥመን ነበር። በአሁኑ ሰዓት እሱም ልክ እንደ መሬት ወረራው ዜሮ ያደረግንበት ሁኔታና የተሻለ ውጤት ያስመዘገብንበት ነው። ከዚህ ውጪ ህገወጥ ግንባታ ነው ትልቁ። ህገወጥ ግንባታ የምንለው አንደኛ በራስ ይዞታ ባልተፈቀደ ዲዛይን መስራት ነው። ሁለተኛ ክፍት የሆነው መሬት የራስ አድርጎ የመያዝ ሁኔታዎች ነው ያሉት። እንግዲህ በተለይ ባንክ የገቡ መሬቶች እንዳሉ ሁሉ ባንክ ያልገቡ መሬቶችም በአርሶ አደሩ እጅ የሚገኙ ባለቤት ያላቸው መሬቶች አሉ ማለት ነው። እነዚህ መሬቶች ማለት ባለቤት ቢኖራቸው ህጋዊ በሆነ መንገድ መገንባት አለባቸው ማለት ነው። ከዛ ውጪ ግን አልፎ አልፎ አሁንም የሚታዩት ህገወጥ ግንባታዎች በልኩ አሉ ማለት ነው። እንግዲህ ይሄም ቢሆን በፊት ከነበርንበት ሁኔታ በጣም እያወረድነው የመጣንበት ሁኔታ ነው ያለው። ሌሎችንም የደንብ መተላለፎችን በምንመለከትበት ሰዓት እንግዲህ የአመትም ግምገማ አድርገናል፣ የ6 ወሩንም ግምገማ አድርገናል። ስለዚህ ከነዚህ የግምገማ ውጤቶችና በተጨባጭም ክትትልና ቁጥጥርም ከምናደርግበት አንጻር የዚህ የ6 ወር የደንብ መተላለፍ ምጣኔዎችን በምንመለከትበት ጊዜ ከ2017 6ኛ ወር አፈጻጸም የ2018 6ኛ ወር አፈጻጸምን እንግዲህ በተለያዩ የቀመር ስራዎች ተቀምሮ ወደ 87% የደንብ መተላለፎችን እየቀነስን የመጣንበት ሁኔታ ነው ያለው። ይሄ 87% መድረስ እንግዲህ በየአመቱ እየቀነስን ነው። አሁን በዚህ በ6 ወር ውስጥም እንደዚሁ ቀንሰናል። ኮሪደሩ የፈጠረልን ጸጋዎች አሉ። ከተማችን በጣም ውብ ሆነዋል። መሰረተ ልማት ተዘርግተዋል። ወንጀሎች እየተቀነሱ ነው። የመሬት ቁጥጥሩም በዛው ልክ እየሆነ ነው። ስለዚህ ከዚህ ተነስተን በ2022 ዓመተ ምህረት ወደ ራዕያችን ለመድረስ ያስችላሉ የሚል ተስፋ ነው ያለን። አሁንም ጠንክረን ቀሪ ቤት ስራዎች እንዳሉ ወስደን ማለት። መልካም መስመር ላይ ስልክ ስላለ ኢንጂነር ይቅርታ ሻለቃ እንቀበልና ከዛ በኋላ ደግሞ በሌሎች ጉዳዮች ላይ እንነጋገራለን። ውድ ተመልካቾቻችን በመከታተል ላይ የምትገኙት ሳምንት አገልጋይ ፕሮግራማችን መስመር ላይ ስልክ አለ። ስልክ እንቀበል። ሄሎ። አቤት አቤት። ጤና ይስጥልኝ። ደህና ይስጥልኝ። አዲስ ሚዲያ ማን እንበል? ደሳለኝ ነኝ። ደሳለኝ ፈቃዱ ከአቃቂ። አቶ ደሳለኝ ፈቃዱ ከአቃቂ። ጥያቄዎት ምንድነው አቶ ደሳለኝ? ጥያቄ አለ። ጥያቄ ሳይሆን አንደኛ የአዲስ ሚዲያን ከልብ እናመሰግናለን። በተለይ ዘወትር ሐሙስ የምታደርጉት ለህዝብ ጆሮ የምታደርሱት ነገር ምስጋና አለን። ከዛ ውጭ ግን ከአዲስ አበባ ደንብ ማስከበር ሻለቃ ዘሪሁን የተቋማቸውን ራዕይ ለሚያሳኩት ተግባራት እጅግ እናመሰግናለን። በተለይም የአዲስ አበባ ጽዳት አስተዳደር ኤጀንሲ ጋራ
በጋራ የሚሰሩ ስራዎች አሉ፣ በተለይ ቅንጅታዊ ስራዎች ላይ። ስለዚህ የደንብ ማስከበር ተቋማት እኔም አቃቂ ላይ አንደኛ ወረዳ 12 ነው የምሰራው። በዚህ በጽዳት አሳሪ ኤጀንሲ በጋራ ነው በቅንጅት የምንሰራው። ይሄ ተጠናክሮ ሊቀጥል ይገባዋል የሚል ምክረ ሀሳብ አለ። ይሄ ቅንጅታዊ ስራዎች በተለይ አዲስ አበባን ውብና ጽዱ እናደርጋለን ስንል በምክንያት ነው። ስለዚህ ከደንብ ጋር የሚሰሩ የጋራ ስራዎች ተጠናክረው እንዲቀጥሉ የሚል መልእክት አለኝ። ከዛ ውጭ ግን በተለይ ከዚህ ከደንብ ቁጥር 167 2016 ላይ በተለያዩ ሚዲያዎች የሚገለጽ ነው። አሁንም ይሄ ተግባራት መቼም ማህበረሰባችን በግልጽ እንዲያውቀው ቢደረግ መልካም ነው የሚል አለኝ። ዘወትር የሚሰሩ ስራዎች ቆንጆ ናቸው፣ መልካም ናቸው። ደንብ ማስከበር ቀደም ሲል ብዙ ችግሮች ይባል ነበር። አቶ ደሳሌ ከሰዓት ጋር ነው ማስቆሙት። ጥያቄ ከሌሎት እንሰናበት። ችግር የለም። ቴንክ ዩ ስለደወሉ ከልብ እናመሰግናለን። መልካም እናመሰግናለን። ሻለቃ ወደ እርሱ ልምጣና የሚቀርቡ ቅሬታዎችን በአንድ ማዕከል በተደራጀ አግባብ የሚታግበት ተግባራዊ ስርዓት ዘርግታችኋል። ባለስልጣኑ በባለሙያዎች ላይ የሚቀርቡ ቅሬታዎችን ለመፍታት ምን ያህል አስችሏል? በአንድ ማዕከል አልነበረም ከዚህ በፊት በየቦታው ባለው ነበር የደንብ ተቋማት ወይም ጽሕፈት ቤቶች ነበር ይሄ ነገር ችግሩ ሲፈታ የነበረው። ወደ አንድ ማዕከል ሰብስቦ ችግሩን በጋራ ማየት በተለይ የሚታዩ የደንብ ባለሙያዎች ላይ በኦፊሰሮች ላይ ይታይ የነበረውን ችግር ከመቅረፍ አንጻር ምን ውጤት አስመዘግባችሁበት የሚለው ቀጣይ ጥያቄ ነው። በጣም ጥሩ አመሰግናለሁ። እንግዲህ በተለይ ከህብረተሰቡ የሚነሱ ቅሬታዎች እንደገናም ደግሞ ከፈጻሚው ከራሱ የሚነሱ ቅሬታዎችን በተመለከተ እንደ ተቋም በአንድ ማዕከል ቅሬታዎችን በመሰብሰብ ለመፍታት እየተሰራ የሚገኝ ነው። ስለዚህ በተለይ በሮብ እና አርብ ፕሮግራም ላይ ሁሉም አመራር፣ ሁሉም የሚመለከታቸው ባለሙያዎች አንድ ላይ በመሆን ቅሬታዎችን መቀበል ነው። የተቀበልናቸውን ቅሬታዎች ደግሞ ወዲያው ፈጣን በሆነ መንገድ ምላሽ መስጠት ነው ማለት ነው። ስለዚህ ቅሬታዎቹ ትክክል ናቸው፣ ትክክል አይደሉም የሚለውንም ወዲያው ታችኛው ድረስ ወዲያው በማድረስ መረጃውን በመቀበል ቅሬታ አቅራቢውና ቅሬታ ተቀባዩ የሆን ተቋም አንድ ላይ በመሆን በደንብ ተግባብተን የምንሄድበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ በአንድ ማዕከል ቅሬታ መቀበል፣ ቅሬታን ለመፍታት እንደገናም ደግሞ ችግሮችንም ለመፍታት በሚያስችል መንገድ የሄድንባቸው መንገዶች እጅግ በጣም ጥሩዎች ናቸው። ስለዚህ በብዛት የነበሩ ችግሮችን ቀርፎላችኋል። ለዚህ ውጤትም መምጣት አበርክቶ ነበረው ወደ አንድ ማዕከል መምጣቱ። በትክክል ከዚህ በፊት ተገልጋዮቻችን የሚያቀርቡት ቅሬታ እንግዲህ ለተለያየ ክፍል ለተለያየ አካል ነው የሚያቀርቡት። ይሄ ደግሞ ሄዶ ቅሬታው እስኪፈታ ጊዜ ድረስ ረጅም ጊዜ ይወስዳል፣ ቀናቶችን ይወስዳል፣ ሳምንታትን ይወስዳል። አልፎም ደግሞ ቅሬታውም ተንጠባጥቦ ሳይፈታም ይቀራል ማለት ነው። ነገር ግን ወደ አንድ ማዕከል በማምጣታችን ቅሬታው ወዲያው ተገልጋዩ ባለበት ተገልጋዩ ተቀምጦ በሚገኝበት ባቀረበው ቅሬታ መሰረት ትክክል ከሆነ ትክክል ነው፣ ትክክል ካልሆነ ትክክል አይደለም ተብሎ የሚሄድበትና በዚህም ደረጃ ደግሞ በተለይ እየተግባባን እየተረዳዳን ይሄንበት በመሆኑ ቅሬታን ከመፍታት አንጻር እየተሰራ ያለው ስራ እጅግ በጣም ጥሩ ነው። በአንድ ማዕከል ተሰብስበን ማየታችን ማለት ነው። መልካም። እንደው ሻለቃ በ24/7 በሚል መሪ ከተማው አጠቃላይ ፕሮጀክት የተመራበት ስልት ነው። የክብርት ከንቲባም ሌጋሲ ይመስለኛል የ24/7 የሚል እሳቤና የደንብ ጥሰትና ዋኪ ተግባራትን ለመከላከል 24/7 መርህን እንከተላለን የሚል እናንተም በዚህ ማዕቀፍ ውስጥ ገብታችሁ በሶስት ሽፍት ስራ ጀምራችሁ እንደነበር አስታውሳለሁ። ይህ የሶስት ሽፍት ስራዎቻችሁ በተለይ የደንብ ጥሰትንና አዋኪ ተግባራትን ከመከላከል አንጻር ውጤት አስመዝግቧል። ይህን ጥያቄ የማነሳበት ሻለቃ እንዲያብራሩትን ፈልገው የደንብ ኦፊሰሮችና እነዚህ የእናንተ ባለሙያዎች በተወሰነ የምሽት ሰዓት ውስጥ የሚገኙባቸው አካባቢዎች በጣም ውስንና ጥቂት ቦታዎች ናቸው። በየአካባቢው ላይ በስፋት የምናገኝበት ሁኔታዎች የሉምና በእርግጥ 24/7 መርሃችሁን መተግበር ይችላል ብላችሁ ነው የምታምኑት እንደ ተቋም? በጣም ጥሩ ጥያቄ ነው። እንግዲህ እንደ አዲስ አበባ ከተማ አስተዳደር አይደለም ልዩ ተልእኮ ተሰጥቶት ወደ ተግባር የገባ የደንብ ማስከበር ባለስልጣን ተቋም ቀርቶ የመንግስት ሰራተኛው አመራሩም እንደ ከተማ የስራ ባህል አድርገን እየተንቀሳቀስን ያለነው 24/7 ነው። እንግዲህ እንደ አዲስ አበባ ደንብ ማስከበር ባለስልጣን ይሄን 24/7 ለመተርጎም ወደ ስራ ለመለወጥ በተለይ እንደ ተቋም
ከዚህ በፊት ተቋማችን እና በህግም በደንብም የተቀመጠው አንድ ኦፊሰር እስከ 12 ሰዓት ድረስ ቆይቶ ወደ ቤቱ ወይም ደግሞ ወደ ማረፊያው ወደሚፈልገው ፕሮግራም ይሄዳል ነው። አሁን ግን ይሄንን በመቀየር በዚህ መርህን በመከተል ኦፊሰራችን በ3 ሺፍት ነው ከፍለን እያንቀሳቀስን ያለ ነው። እንግዲህ አንደኛው ሺፍት ከ12 ሰዓት እስከ 6 ሰዓት ይሰራል። ሁለተኛው ሺፍት ደግሞ ከ6 ሰዓት እስከ 12 ሰዓት ከቀኑ ይሰራል። ሶስተኛው ሺፍት ደግሞ ከ12 ሰዓት እስከ 4 እና ከዛም በላይ ይሰራል ማለት ነው። እንግዲህ ይሄ በጣም ውጤት ያመጣንበት ነው። እንግዲህ ኦፊሰራችን በ3 ሺፍት በሚሰራበት ሰዓት ውጤቱ እንዲያቀርቡት ነው የምፈልገው ሻለቃ። ምን ውጤት ታየበት? የምሽት ተግባራዊ እንቅስቃሴ መግባታችሁ በእርግጥ ደንብ መተላለፍን በሚገባው መጠን ቀንሳችሁበታል? እንግዲህ በጣም ጥሩ ነው። በተለይ በ24/7 በመስራታችን አንደኛው በከተማ ውስጥ ደንብ ቦታውን ከለቀቀ በኋላ ሲፈጸሙ የነበሩ የደንብ መተላለፎች እንዳይኖሩ አድርጓል። ምክንያቱም ከዚህ በፊት አይተን እንደነበረው የደንብ መተላለፍ እስከ 12 ሰዓት ስራውን ሰርቶ አካባቢውን ለቆ በሚሄድበት ሰዓት የህገወጥ ንግድ መልሶ የማታውን የህዝብ እንቅስቃሴ የሚረብሽበት ሁኔታዎች፣ የትራፊክ እንቅስቃሴን የሚረብሽበት ሁኔታዎች ናቸው የነበሩት። ነገር ግን አንደኛ እስከ ምሽቱ 4 ሰዓት እና ከዛ በላይ መስራታችን ህገወጥ የጎዳና ንግድ እንዳይኖር የመከላከል ስራዎችን ሰርተናል ማለት ነው። በሁለተኛ የምሽት ስራ መስራታችን እንግዲህ እንደ አዲስ አበባ ከተማ አስተዳደር በአሁኑ ሰዓት ህዝባችን ነጋዴው ሱቁን ወይም ደግሞ ንግዱን እስከ ምሽቱ 3:30 እና እስከ 4 ሰዓትም እንዲሰራ መመሪያ ወጥቶ ወደ ተግባር የተገባበት ነው ማለት ነው። ስለዚህ በዚህ ሂደትም ውስጥ የደንብ ማስከበር ኦፊሰሮቻችን እስከ ምሽቱ 4 ሰዓትም ድረስ በመቆየት የንግድ ስርዓቱን ከማሳለጥ አንጻር በርካታ ስራዎችን የሰራንበት፣ የምሽት ንግዱም ወደ ስራ እንዲገባ ከንግድ ቢሮ ከሰላምና ጸጥታና ከፖሊስ ጋር በመቀዳጀት ወደ ስራ ይሄ የምሽት ንግዱ የገባበት ሁኔታዎች ነው ያሉት ማለት ነው። ከዛ ውጪ የምሽት ስራ በመስራታችን ያገኘነው ውጤት ደግሞ ህዝባችን የሚሸምተውም በሰላም ሸምቶ እንደገናም ደግሞ በንግድ ተግባር ላይም የተሰማራውም ሰላማዊ በሆነ መንገድ ነግዶ ወደ ቤቱ በሚሄድበት ጊዜ የጸጥታ ችግር ሳያጋጥመው እንዲስተናገድ ከማድረግ አንጻር በርካታ ስራዎች ተሰርተዋል፣ ውጤቶችም ተመዝግበዋል ማለት ነው። እንደው ጥሩ ሀሳብ አነሱ፣ ውጤት አለበት ነው የሚሉት የፖሊስ ኦፊሰሮች ወይም የእናንተ የደንብ ኦፊሰሮች። ግን በ24/7 የሽፍት ስምሪት ውስጥ የሚያነሷቸው ጥያቄዎች አሉ። አንደኛው የማረፊያ ቦታ አልባሳት ጥያቄም አላቸው፣ ትራንስፖርት ጥያቄና በቂ ሎጂስቲክ፣ በተለይ ከመንቀሳቀሻ አንጻር በቂ ሎጂስቲክ አልተሟላም ለምሽት እንቅስቃሴ የሚሆን የሚል ቅሬታ አላቸውና ይህንን ችግር መፍታት ያልተቻለው ለምንድን ነው? በጣም ጥሩ ነው። እንግዲህ ኦፊሰሮቻችን ወታደሮች ናቸው። የሌሊት ምሽት በምናከናውንበት ሰዓት ማለት ነው ለኦፊሰሮቻችን ምቹ ሁኔታ መፍጠር አለብን የሚለው ነገር በጣም ትክክልና ተገቢ ነው። እንግዲህ እኔ ባለኝ መረጃ ኦብዘርቭም ሱፐርቫይዝም አድርጌ ባየሁት ሁኔታ አትሊስት ከ98% በላይ ማረፊያዎች ተዘጋጅተዋል ለኦፊሰራችን ማለት ነው። ይሄንን ሄደንም ማየት የምንችለው ጉዳይ ነው፣ ተጨባጭ ጉዳይ ነው ማለት ነው። ሙሉ ከተማውን ስለምንዞር እያንዳንዱ ቦታ ላይ ለደንብ አስከባሪ ባለሙያዎች ማረፊያ ቦታዎች ተዘጋጅተዋል ያሉ ከ119 ወረዳዎች 3 ወረዳዎች ናቸው ለኦፊሰር በቦታ ጥበት ወይም ደግሞ በአንዳንድ ሁኔታዎች ያልሰሩት ማለት ነው። ከዛ ውጪ ከ119 ወደ 116 ወረዳዎች ለኦፊሰሮቻችን የምሽት ስራ ሰርቶ ያው እዛው እንዲያድር ነው መመሪያችን ማለት ነው። ከዛ በኋላ ትራንስፖርት ፈልጎ ወደ ቤቱም እንዲሄድ አይደለም፣ እዛው ያድራል። እዛው ካደረ በኋላ ጠዋት ወደ ትራንስፖርቱ ለመንቀሳቀስም ጭምር ያነሱታል በምሽት ላይ። ይሄንን በቂ ትራንስፖርት ሎጂስቲክ የለም የሚል ጥያቄ አላቸው። አዎ ይሄን ጥያቄ እንሄድበታለን። ስልክ እንቀበል። ሄሎ ጤና ይስጥልኝ። ማን እንበል? ከየት ነው? ከቆየ ፈጭ ነበር ምን ደውለው። ማን እንበል? ራስዎን ያስተዋውቁን። ስሜ ለጊዜ ይቆይልኝ። እባክዎ ጥያቄዎትን ያቅርቡ። እሺ ጥያቄ ምን መሰለ? አንደኛ እዛ አካባቢ ቆየ ፈጭ ወረዳ 16 ወረዳ 10 ላይ
ብሎክ 16 የሚባል አለ። እሺ እዛ አካባቢ ጋር የዶሮ እርባታ አለ የምታውቁት፣ ወደ ቆየ ፈጬ ስትሄዱ ማለት ነው። እሺ በስተቀኝ በኩል የዶሮ እርባታ ስላለ የዶሮ እርባታው ፍሳሽ እንዳለ መንገድ ላይ ይወጣ። አንደኛ ለኮሪደር ልማቱ እንቅፋት ሆኗል። ሁለተኛ በሽታ ለህዝቡ በጣም እየተጋለጠ ነው። ዴይ ቱ ዴይ በበሽታ ያለቀ ነው ሰው እዛ አካባቢ ላይ በጉንፋን በተለያየ ሽታ ትራንስፖርት ስቲል የሚያልፍ ሰው እነሱ ራሳቸው ያው በበሽታ ላይ ነው በጉንፋን ላይ። እዛ ጋር ማንም ሰው ትሪት የሚያደርግ ሰው የለም። ፍሳሽ አለ። ሁለተኛ ደረጃ ደግሞ ላይ ከዋቻሞ ቡና ሚል አለ። እሱ ጋር ፍሳሾች አሉ። ለኮሪደር ልማቱ እንቅፋት ሆኗል። አሁን እዛ ጋር ሸገር ሲቲ የሰራ ነው ያለው። የአዲስ አበባ ፍሳሽ ነው የሚመጣው። እንደው አንድ ጥያቄ ላንሳለው ተደዋያችን ለዛው ደንብ ማስከበር ባለሙያዎች ይሄን የሚቆጣጠሩ የአካባቢ ጥበቃ ባለሙያዎችም ስላሉ እንደው በእናንተ በኩል ይሄን ነገር አሳውቃችሁ መልስ ያልሰጠበት ሁኔታዎች አሉ? እሱም ያብራሩልኝ። የመጣ ሰው የለም በዛ በኩል መጥቶ ማንም ያየ ሰው የለም። እኔ አሁን ተሳፋሪ ብዙን ጊዜ በዛ በኩል ትራንስፖርት ስለምንንቀሳቀስ ሽታ አለው ማለፍ አትችልም። መኪና ስቲል ነው ይዘብ አሁን ከቆየ ፈጬ መጥተህ ወደ ጎሮ በምትጣበት ታይም ላይ በስተቀኝ በኩል ያለው ሽታ አይደለም ከዶሮ እርባታው የሚወጣው በጣም ሽታ አለ። የሚወጣው ከየት ነው? ከአዲስ አበባው ነው። ከአዲስ አበባ ፍሳሽ ይመጣና ወደ የት ይገባል? ወደ ሸገር ሲቲው ወደ ሸገር ሲቲ መንገድ የሚሰራ አለ ኮሪደር ወደዛ ይገባል ማለት ነው። ማንም ዛጋ መጥቶ ያየ እንትኖች ደንቦችም ምናምኖችም የሉም። ያው ምናልባት ካወቃችሁት ይሄን ነገር አላርግ ብዬ ነው። ስለደወሉ ከልብ ነው የምናመሰግን። ሻለቃ ተቀብለዋል፣ ምላሽ ሰጡበታል። እሺ ቀደም ብዬ ወደ አነሳሁት ጉዳይ የደዋያችን ማስታወስ ስላሉ ወደዛ እንድንሄድ የትራንስፖርት ሎጂስቲክ እንደ ልብ የመንቀሳቀስ ምሽትም ስለሆነ እሱ ጋር በተያያዘ በቂ ተቋሙ ራሱ የለውም የሚለው ከአልባሳት ጋር በነገራችን ላይ በአልባሳት የተሻለ እንደሆነ ያነሳሉ። በፊት በፀሐይ ወቅት ላይ የሚሞቅ በቅዝቃዜ ጊዜ ቅዝቃዜ ይፈጠር ነበር፣ አሁን ስታንዳርዱን የጠበቀ ነው የሚል ነገር ባለሙያዎች ያነሳሉ። የነሱ ጥያቄ ስለሆነ ማነሳው ነገር ግን ለምሽት የሚሆን ትራንስፖርቶችና አልባሳትና ከዝናብም ከሌሎች ወቅቶች ጋር በተያያዘ ቅዝቃዜም ሲኖር ያስፈልጋል የሚል ጥያቄ ስለሚነሳ ነው። እሱ እንዴት ነው የሚመለከቱት? የትራንስፖርት ጉዳይ ውስጥ ምንድን ነው ያዛችሁ? በጣም ጥሩ። ከአልባሳት ጋር ተያይዞ ኦፊሰሩ ያነሳው ጥያቄ ትክክለኛና ተገቢ ነው። እንግዲህ ትክክለኛና ተገቢ ነው ስል በተቋሙም ደግሞ እየተሰራ ያለው ስራ እንደሚታወቀው ለተቋሙ አስፈላጊ ናቸው ተብሎ በመመሪያና በሕግ የተቀመጡ ነገሮች ለኦፊሰሩ መሟላት ተገቢ ነው ማለት ነው። ከዚህ አንጻር በተለይ የአዲስ አበባ ከተማ አስተዳደር ለኦፊሰራችን በቂ የሆነ የሎጂስቲክ በጀት መድቧል ማለት ነው። ስለዚህ እንግዲህ ከዚህ አንጻር ስናይ ከዚህ በፊት በተለይ ኦፊሰሮቻችን አሁን ስታንዳርዱን የጠበቀው ልብስ ነው እየለበሱ ያሉት። በብርድ ወቅት ሊከላከሉት የሚችሉት ጃኬት ተገዝቶላቸዋል። በዝናብ ወቅት ሊከላከልላቸው የሚችል የዝናብ ልብስ ተገዝቶላቸዋል። ይሄ ያለ ማለት ነው። ተጨማሪ ደግሞ ሰው የሚያስፈልገው ነገር ፍላጎቱ እየጨመረ መሄድ አለበት። እንደ ጸጥታ ተቋምም የሚያስፈልጉ ማቴሪያሎች ትክክል ናቸው። ስለዚህ ከዚህ ተነስተን በተለይ በ2018 እንደገና ጥናት አጥንተን በሌሊት የሚለበሱ ካፖርቶችንም እንደገና የዝናብ ልብሶችንም ጃኬቶችም ተጨማሪ ሆነው በጣም ስታንዳርዱን የጠበቀ ገዝተው እንዲገቡ ከሚመለከታቸው ጨረታውን ካሸነፈ ካምፓኒ ተወዳድሮ ካሸነፈው ካምፓኒ ውል ገብተናል ማለት ነው። ኦፊሰራችንም ይሄንን ሰምቶ ለኦፊሰራችን ይሄንን ዜና ይሄንን የተቋሙ አመራር እየሰራ ያለውን አውቆ በሞራል እንዲሰራ ከማድረግ አንጻር በደንብ እንዲያውቀውና እንዲረዳው ነው አድርገናል። በዚህም የመነቃቃት ሁኔታዎች አሉ። ከትራንስፖርት ጋር ተያይዞ እንግዲህ ይሄ የኢኮኖሚ ጉዳይ ነው፣ የሀብት ጉዳይ ነው። ከተማ አስተዳደሩ ባለው አቅም ለተቋማችን የሰጠውን ተሽከርካሪ በየደረጃው ላሉት የተቋሙ ፈጻሚዎች የመስጠት ሁኔታዎች አሉ ማለት ነው። ከዚህ ውጪ ትክክል ነው። የደንብ ማስከበር ባለስልጣን መሬት ይጠብቃል። የደንብ ማስከበር ባለስልጣን በተለያየ አካባቢ በመንቀሳቀስ በመዘዋወር ተልእኮችን ይፈጽማል። ተሽከርካሪዎች ያስፈልጉታል። እንግዲህ ባለን አቅም ባለን ሀብት እየተጠቀምን ነው። ከዚህ ውጪ ይህንን ለመከላከል ኦፊሰሮቻችን በየቦታው በየምድብ ጣቢያው ተመድበው እንዲሰሩ ተንቀሳቅሰን የማንሸፍናቸውን በቋሚ ጥበቃ እንድንሸፍን የሰራንባቸውና የተጠቀምንባቸው ስላሉ ወደፊት አቅሙ ሲኖረን ሀብቱ ሲኖር አሁን የተባለው ጥያቄ ሊመለስ ይችላል ማለት ነው። መልካም። እንግዲህ ቀደም ብዬ በመግቢያችን ላይ ሳነሳ
ተቋሙ የትራፊክ እንቅስቃሴ ደህንነት የሚያውኩ ተግባራትን የመከላከል ስልጣን እንዳለው የመንገድ ላይ ልመና፣ የመንገድ ላይ ንግድ ዕቃዎች ማስቀመጥ ወዘተረፈ አንስቻለሁ። ሻለቃ ልብ ብለው ተገንዝበውት ከሆነ የኮሪደር ልማቱን ተከትሎ ኮሪደር ልማቱ ባልደረሰባቸው አካባቢዎች ከመካከለኛው የከተማው ክፍል እየወጣ መንገድ ዘግተው የሚሰሩ ህገወጥ ወይ ኢመደበኛ ነጋዴዎች፣ መንገድ ዘግተው የሚሰሩ ጋራዦች፣ መንገዶች ላይ ድንኳን የሚጠሉ ግለሰቦችና ቡድኖች፣ ተሽከርካሪ መንገድ ላይ ማጠብ፣ በየመንገድ ዳር ባሉ መጠጥ ቤቶች ተደርድሮ የእግረኛ መንገዶችን መዝጋት እና የሰዎችን ሰላማዊ የእግረኛ እንቅስቃሴ የሚያውኩ ተግባራት በስፋት ይስተዋላል። ለምንድነው ወጥ የሆነ አተገባበር መስራት ያልተቻለው ወይም ማድረግ ያልተቻለው? መካከለኛው የኮሪደር የለማባቸው አካባቢዎች ኮሪደሩ በራሱ የፈጠረው ተጽዕኖ ወደ እጭ ሲያወጣቸው፣ ነገር ግን በከተማ ውስጥ ደግሞ ከኮሪደር ባልነካቸው አካባቢዎች ላይ እነዚህ ችግሮች በስፋትም የሚታዩበት ሁኔታዎች አሉና መጀመሪያ ችግሩ እንዳለ ይቀበላሉ ሻለቃ? ይሄ ችግር ባይኖር ተቋማችንን ባልተቋቋመ ነበር። ተቋማችን የተቋቋመው አሁን የተባሉትን ችግሮች ስለሚኖሩ ስለሚፈጸሙ ያንን ለመከላከል ለመቆጣጠር ለማስተካከልም ነው ተቋሙ የተቋቋመው። ታዲያ ወጥነት ባለው ደረጃ መቆጣጠር ያልተቻለው ለምንድን ነው? በጣም ጥሩ። እንግዲህ እንደኛ ተቋም ወጥ በሆነ መንገድ ወጥ በሆነ ስራ ነው እየተንቀሳቀስን የምንገኘው። እንግዲህ አሁን ወጥ በሆነ መንገድ ነው መንቀሳቀስ ነው የሚሉት ሻለቃ። አንድ ቪዲዮ ላሳየዎት ይቻላል? ውድ ተመልካቾቻችን ወደ አራዳ ክፍለ ከተማ ወረዳ 4 አካባቢ እስኪ አንድ ቪዲዮ እንመልከትና እዚሁ መካከለኛው ከተማ ክፍል ስለሆነ ጋራዥ ነው የሚሰሩበት ቦታውን እንመልከተውና እንነጋገርበታለን። ከተማ ወደ እንቁላል ፋብሪካ የሚወስደው ገተር ህንጻ አካባቢ ነው እንደሚመለከቱ ሻለቃ በቪዲዮ ላይ መንገዱ ላይ በጠባብ ሁኔታ ጋራዦች አሉ። የመኪና ቀለም ቅብ የሚሰቡ ሰራተኞች አሉ። ያው ተመርከው የሚሰሩበት ቱታ ያለበሱ በደንብ እንዲታዩ ትፈልጋለሁ። እዚሁ ቅርብ ስለሆነ ነው። መካከለኛ የከተማ ክፍል ብዙ አራቀም ወደ አዲሱ ገበያ ወደ ሹላ ወረድ ብሎ ያለ ቦታ እንደመሆኑ መጠን ነው ይሄን እያሳያለሁት። ይሄን ቪዲዮ ስንመለከት ሻለቃ ማንሳት የፈለኩት ነጥብ በደንብ ይረዱኛል ብዬ አስባለሁ። የባለሙያዎቹ ስነ ምግባር የተለያዩ እርምጃዎችን እንደምትወስዱ አውቃለሁ። ነገር ግን ዛሬም እንዲህ አይነት ቦታዎች አይቶ እንዳላዩ የሚያልፉ ባለሙያዎች ስላሉ መንገድ ዘግተው መጠጥ ቤቶች ዳንኪራቸው በሚመቱበት ጊዜ አይቶ እንዳላዩ የማለፍ ችግሩ የስነ ምግባር ጉለት የባለሙያዎች አይደለም ወይ? ባለስልጣኑ እንዲህ አይነት ችግር ሲያጋጥሙ ምን አቅጣጫ እየተከተለ ነው ችግሩን እየፈታ ይሄድ የሚገኘው? በጣም ጥሩ ነው፣ አመሰግናለሁ። እንግዲህ አሁን በቪዲዮ ላይ የተመለከትናቸውም ይሁን ያልተመለከትናቸው በርካታ ችግሮች በከተማችን ውስጥ ይስተዋላሉ። እንግዲህ የኮሪደር መሰረተ ልማቱ የፈጠራቸው ተግባሮች አሉ፣ የፈጠራቸው ጸጋዎች አሉ እንደተባለው ማለት ነው። ይሄ ኮሪደር መሰረተ ልማቱ የደንብ ማስከበር ባለስልጣን የሚሰራቸውን ስራዎች ኃላፊነቶችን እየቀነሰ መጥቷል ማለት ይቻላል። አሁንም የኮሪደር መሰረተ ልማታችን ባልደረሰባቸው አካባቢዎች ላይ አሁን እንደሚታየው ገራጅ፣ መንገድ ላይ መኪና መጠገን፣ ድንኳን መደኮን፣ እንደገናም ህገወጥ ንግድ በመንገድ ላይ መስራት፣ እንደገና አሁን ቀደም የገለጽካቸው ተግባሮች በሙሉ ይስተዋላሉ። በተቻለ መጠን እነዚህን የህገወጥ ተግባሮችን ከመከላከል አንጻር በርካታ እንቅስቃሴዎችን እያደረግን ነው። እውነቱን ለመናገር ምን ያህል ቀጣን፣ ምን ያህል እርምጃ ወሰድን። መንገድ መተላለፍ ላይ የሚፈጠሩ ማለት መንገድ መተላለፍ ስንል የመንገድ እንቅስቃሴ መተላለፍ ስንል ድንኳን መደኮን፣ እንደገናም ደግሞ የተሽከርካሪ በመንገድ ላይ መጠገን፣ ሌሎችንም ነገሮች ያካትታል። እነዚህን ተግባር ለማከናወን የቀጣናቸው ቅጣቶች ያስተማርናቸው ብዙ ናቸው፣ የቀጣናቸውም ቅጣቶች ብዙ ናቸው። እነዚህ ተግባሮች በሁሉም አካባቢ ሙሉ ለሙሉ አስወግደናል የምንለው ነገር አይደለም። ቪዲዮም ትክክል ነው። ከህዝብ ሻለቃ እንዲያነሱት የፈለኩት ነጥብ ጥሩ ነው፣ ሀሳቡን ተማመናችን። አሁንም የባለሙያዎች ስነ ምግባር እኔ ሻለቃ በግልጽ አማርኛ ለማንሳት የምፈልገው ድርድሮች አሉ። አሁንም አንዳንድ ቦታዎች ላይ ሳምንት ጠብቆ ብር ተሰብስቦ ከሚሰሩ ባለሙያዎች እዛ ለሚገኙ ኦፊሰሮች ብር የመስጠት የመደራደር ሁኔታዎች አሉ። እንደውም እርስዎም ከዚህ በፊት ተነጋግረንበታል። የዚህ የአዋጅ ቁጥር
180 2017 ዓ.ም የዚህ የአዲስ አበባ ከተማ አስተዳደር የወንዞች ዳርቻ ልማት ብክለትን ለመከላከል የወጣው ደንብ ለደንብ ማስከበር ባለስልጣን ገዘፍ ያለ ስልጣን የሰጠው የመቅጣት አቅሙ ከፍ ብሏል። ያ እንደውም ለባለሙያዎቹ እድል የመደራደር ጉልበት ሰጥቷቸዋል የሚል የማሪዎች ቅሬታ አለና እንዴት ነው ባለስልጣን መስሪያ ቤቱ ይህን ጉዳይ እያየውና እየፈታው የሚገኘው የሚለው ላይ እንዲያብራሩልኝ ስለፈለኩ ነው። በጣም ጥሩ ነው። እንግዲህ በጥቅሉ ከስነ ምግባር ጋር ተያይዞ የቀረበው የህዝብ ጥቆማም ሆነ አስተያየት በሚዲያም ላይ የሚቀርበው ጥያቄ በምንመለከትበት ሰዓት ሙሉ ለሙሉ ከስነ ምግባር የጸዳ እና በሌብነትና በልሹ አሰራርም ያልተዘፈቀ ንጹህ ነው 100% ማለት ይከብዳል። ይሄ አልፎ አልፎ የሚታዩ ምልክቶች አሉ። እንግዲህ እነዚህን ትግል ነው የሚጠይቀው። ተቋሙም ይሄን ለማስተካከል ለተቀን እየሰራቸው ያላቸው በርካታ ስራዎች አሉ። አንደኛ ኦፊሰሩ የስነ ምግባሩ ደረጃ ምን ላይ ነው የሚል በጸረ ሙስናና ስነ ምግባር ዳይሬክተራችን የዳሰሳ ጥናት ተጠንቶ በዛ የዳሰሳ ጥናት መሰረት የልየታ ተግባርም ተከናውኖ ከልየታ ተግባርም ጋር ተያይዞ ደግሞ እንደገናም ደግሞ የማሰልጠን ስራዎችን የማብቃት ስራዎችን እና ወደዚህ ወደ አጸያፊ ተግባር ሰራተኛው ወይም ደግሞ ኦፊሰሩ እንዳይገባ የሚደረጉ በርካታ ትግሎች አሉ በእኛ ማለት ነው። እንግዲህ ለምሳሌ ያክል በዚህ በ6 ወር ክብርት ከንቲባችንን አስፈቅደን ተቋማችን ማሰልጠን አለብን። የምናሰለጥነው ደግሞ ትልቁ ተግባር የስነ ምግባር ነው። ምክንያቱም ተቋማችን በህዝቡ ውስጥ ነው የሚውለው። እንዳልነውም በጣም ትላልቅ የሆኑ እርምጃዎችን እየወሰደ ነው የሚሄደው። ስለዚህ ተቋማችንን ማብቃት አለብን የሚል እቅድ አቅደን ከንቲባችንንም አስፈቅደን ባጀትም አስበጅተን በርካታ ኦፊሰሮቻችንን አሰልጥነናል በዚህ 6 ወር ውስጥ። በተለይም ስናሰለጥን ደግሞ በጎራ በማከፋፈል በጣም ወጣ ያሉ ኦፊሰሮቻችንን ወደ አዳይቱ ከዚህ ከአዲስ አበባ 500 ኪሎ ሜትር ርቆ በሚገኘው አፋር ክልል አዳይቱ በማስገባት ከስነ ምግባር ጋር ተያይዞ የተለያዩ ስልጠናዎችን ሰጥተን መልሰን ወደ ስራ ያስገባንበት ሁኔታዎች አሉ። ከዛ መለስም ደረጃ ያሉ ኦፊሰሮቻችን ደግሞ በተለይ ከህዝቡ ተግባቦት ከስነ ምግባር ጋራም ተያይዞ ከተማው ከሰጠው ኃላፊነትም ጋር ተያይዞ እንዴት ወደ ተግባር ገብተው መስራት እንደሚገባቸውም በዚሁ በኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመቀናጀት በሰንዳፋ አስገብተን አሰልጥነናል ማለት ነው። ይሄ የአባሎቻችንን የስነ ምግባር ሁኔታ ከመከታተል አንጻር ነው። አሁን ከሚዲያውም እንደሚነሳው ከህብረተሰቡም እንደሚነሳው በፍጹም ይሄ አይኖርም ማለት አይቻልም። ግን እንደ ተቋም እያስተካከልን ድሮ በነበርንበት ደረጃ አይደለንም አሁን ያለንበት ሁኔታ። በቀጣይ ደግሞ በጣም አሻሽለን የምንሄድበት ይሆናል። ይሄን ደግሞ የምናሻሽለው እኛ ተቋም እኛ መሪዎች ብቻ ሳንሆን በውስጡ ያለን ሰራተኞች ብቻም ሳይሆን ህዝቡ ከኛ ጋር ሆኖ በመተባበር በመተጋገዝ ነው ይሄንን ማምከን የምንችለው ማለት ነው። ስለዚህ ህዝቡም ከጎናችን መቆም አለበት ማለት ነው። ከዚህ ውጪ በዚህ አጋጣሚ ለህዝባችንም መግለጽ የምፈልገው ነገር በተለይ እንዳልከው የደንብ ቁጥር 180 መነሻ በማድረግ ኦፊሰራችን ይቀጣል። 300,000 400,000 እስከ 1 ሚሊዮንም ደረጃ የሚቀጡ ቅጣቶች አሉ። አሁን ያገኘነው ግኝት ደንብ ማስከበር ነኝ እያለ እየተደራደረ ከህብረተሰቡ ገንዘብ የሚሰበስብ የአካባቢ ጥበቃ ነኝ እያለ አስቀንስላችኋለሁ የተቀጣችሁትንም ቅጣት እያለ የሚያስቀንስ ማነው ገንዘብ የሚሰበስብ ሌባ አግኝተናል ማለት ነው። ደንብ ማስከበር ነኝ ነው የሚለው። ለምሳሌ በቂርቆስ ክፍለ ከተማ ከአንዲት እህት ወደ 30,000 ብር አስቀንስልሻለሁ ብሎ አስገብቷል ወደ ባንኩ ማለት ነው። ይሄንን እየተከታተልን እያለን በየካ ክፍለ ከተማም በሁለት ወረዳዎች 30 እና 50,000 ብር አስገብቷል በአንድ አካውንት አንድ ሰው ማለት ነው። ቀጥሎ ደግሞ በጉለሌ ላይ ይህን ተግባር ፈጽሟል። ቀጥሎ በለሚ ኩራም በተመሳሳይ ፈጽሟል። ከህብረተሰባችን የሚነሳው ይህንን ስታይ ደንብ ማስከበር እየተደራደረ ነው፣ ገንዘብ እየወሰደ ነው የሚል ነው። በጣም በሚገርም ሁኔታ የአዲስ አበባ ፖሊስ ባደረገው ጥብቅ ክትትል ማለት ነው ይሄን እነዚህን ቢሮ ከፍተው አካውንት ዘርግተው ከህብረተሰቡ ገንዘብ የሚሰበስቡትን ይዘናል ማለት ነው። ህዝባችን በዚህ አጋጣሚ ይሄንንም እንዲረዳ እንፈልጋለን። ይሄ በነገራችን ላይ ያስኩት ጥያቄ ነበር። የመስክ ላይ ሰራተኞቻችሁን የምትቋጠሩበት አሰራር ምንድነው? እዚህ ላይ
ምክንያቱም እንዲህ አይነት ችግር ሊፈጠር የሚችለው የመስ ባለሙያዎቻችን የተካተሉበት መንገድ ከሌለ ነው። እያንዳንዱ ቦታ ላይ ሲደርሱ ባለሙያዎቹ መካተል መቋጠር ያስፈልጋልና በምን መንገድ ነው የተካተላችሁት ያላችሁ? ይሄ ችግር ሊፈጠር የቻለው ለምንድን ነው? በጣም ጥሩ ነው። በተለይ ይሄ አይነት የማጭበርበር ወንጀል የተፈጸመው ከደንብ ማስከበር አይደለም፣ ግን በደንብ ማስከበር ስም ነው። ይህንን ህብረተሰባችንም በዚህ አጋጣሚ እንዲረዳው ያስፈልጋል። መጥተውም ይቅርታ የጠየቁበት እንደገናም ደግሞ ገንዘባቸው አሁን ወደ ክስ ሄደው በፍርድ ቤትም የተያዘበት ጉዳይ ነው ያለው ማለት ነው። በተለይ ህዝባችንም በስልክ ይሄ የሆነው የአዲስ አበባ ደንብ ማስከበር ይቀጣል። ከቀጣ በኋላ ለማስተማሪያ በሚሆን መንገድ በተለያዩ ሚዲያዎች ያስተላልፋል ቅጣቶቹን ሲያስተላልፍ በተለይ በሶሻል ሚዲያው ላይ የተቀጣውን ብር የተቀጣውን ሰውዬ ሪሲት የተቆረጠው ሪሲት ጨምሮ አታች አድርጎ ነው ለህዝቡ ማስተማሪያ እንዲሆን ነው። ነገር ግን አጭበርባሪዎች ይህንን ሪሲት ከሶሻል ሚዲያ ወርዱና ቀጥታ ለሰውየው ይደውላሉ። የተቀጣውንም ብር ያውቃሉ። ይሄን ያህል ብር ነው የተቀጣችሁት፣ ይሄን ያህል ነው አስቀንስላችኋለሁ ይላል። በዛ መሰረት ብዙ ሰዎች ተታለዋል ማለት ነው። ነገሩ አሁን ደርሰንበት በቁጥጥር ስር አድርገናል። ኦፊሰሮቻችንን እንዴት ነው የምትከታተሉት የሚለው ነገር ኦፊሰራችንን ወታደራዊ የሆነ ኮማንድ ነው ያለው። የወታደራዊ የሆነ ኮማንድ ነው ያለው ሲባል አንደኛ በተቋም ደረጃ ዳይሬክተሮች አሉ፣ እኛ አመራሮች አለን። በእለት የምትሰራው ስራ እንደገናም በስምሬት ላይ የዋለው ማን እንደሆነም ይታወቃል። ከዛ ውጪም በክፍለ ከተማም በወረዳም ደረጃ በተመሳሳይ ስምሪቱ ይታወቃል ማለት ነው። ስለዚህ ሲወጣም መመሪያና አቅጣጫ ቦታም ተሰጥቶት ነው፣ ሲመለስ ደግሞ ምን ተግባር እንዳከናወነ ሪፖርት አድርጎ ነው የሚወጣው ማለት ነው። ስለዚህ ጥብቅ ክትትልና ቁጥጥር ነው የሚደረገው። ከዛ ውጪም በአሁኑ ሰዓት ደግሞ በተለይ በቴክኖሎጂ በመጠቀም ማን የት ቦታ ነው የወጣው፣ ምን ተልእኮ ተሰጥቶታል፣ ምን ፈጽሞ እየተመለሰ ነው የሚሉትንም ነገሮች በእንደዚህ አይነት ሁኔታ እየተከታተለ ነው። ስለዚህ የተሻለ ሁኔታ ነው ያለው። ግን ህዝቡ በደንብ ስም በአካባቢ ጥበቃ ስም እየተደወለ ገንዘብ እንዲገባለት ገንዘብ የሚያስገባ እና የሚታለል ህብረተሰብ ከዚህ እንዲጠነቀቅ ነው የማሳስበው ማለት ነው። መልካም ሻለቃ፣ ስልክ እንቀበልና ወደ ህዝብ አስተያየት እናልፋለን። ሄሎ፣ አቤት። ጤና ይስጥልን። ጤና ይስጥልን። ማን እንበል? ከየት ነው? ቸርነት ካሳ እባላለሁኝ ከአቃቂ ቃሊቲ ወረዳ 1። ጥያቄዎት ምንድነው አቶ ቸርነት? ጥያቄ ሳይሆን እኔ ሀሳብ ለመስጠት ነበርና። መልካም። አጋጣሚ የግል ስራ ላይ ነበርና የተሰማራሁት። ደንቦች ከዚህ በፊት ብዙም የጎላ ሁኔታዎቻቸው ብዙም የሚታይ ነገሮች አልነበርም ነበርና አሁን በቅርብ ጊዜ ሲያያቸው በየበዓላቱ በረቻ ሲመጣ ጥምቀት ሲመጣ ከፖሊሶች ጋር ከፌደራሎች ጋር እኩል ቆመው ሌሊቱ ሙሉ ሲንቀሳቀሱ ይታያሉ እና በጥሩ ነገር ነው ያየኋቸው። አሁን እንደኛ አካባቢ ላይ ክፍለ ከተማችን ብናይ ከማሰልጠኛ እስከ ዩኒታ ያሉት ኮሪደር ማለት የመሰረተ ልማቶች የተሰሩበት መንገዶችን ከሌሎች ባለድርሻ አካላት ጋር ሲንቀሳቀሱ ጠብቁ ጥሩ ሲንቀሳቀሱ ይታዩኛል። መልካም። ሆኖም ግን ይሄ ሴክተር ላይ አንዳንድ ስም ማጥፋት ዘመቻ የተነሳ ያለ ይመስለኛል። አሁን ባለፈ ቅርብ ጊዜ ወንዝ ዳርቻ ጋር ተያይዞ የሚሰሩት ስራዎች ይፖሰታሉ። እኔ አጋጣሚ ሆኜ ወረዳ ላይም ፓርቲ ምናምን ላይ ስለሚሳተፍ ስለሚያይ የሚፖሰተው ነገሮች አንስቶ አንዳንድ ሰዎች ይህን ሴክተር ስም ለማጥፋት ብዙ ጊዜ ሰው ማለት እነዚህ አሁን ደንብ ጥሰቶች ላይ ስለሚሰራ ደንብ ጣሽ የሆነ ሰው ደግሞ እነዚህ ሴክተሮች ጠልቶ ስማቸው እንዲጠፋ ለማድረግ የሚደረግ እንቅስቃሴዎች ይኖራሉ ብዬ ነው የሚያስበው። አሁን ኃላፊያቸው እንዳነሱት አንዳንድ ሰዎች አሁን ተንቀሳቅሶ በደንብ ስም የተለጠፈውን አንስቶ ራሳቸውን ጥቅም ፍለጋ የሚንቀሳቀሱ ሊኖሩ ይችላሉ ብዬ ስለሚያስብ ነው። መልካም። ስለዚህ እንደ ኦፊሰሮች ሲታየው እኔ መንገድ ላይ አያቸዋለሁ። ብዙ ጊዜ ለስራዬም ስሯሯጥ ብዙ ጊዜ እንትን ናቸው ከጀርባ ቆሞ ሰላማችን የሚያስከብሩ ከፖሊሶች ጋር እኩል ይመስሉኛል ታያቸው ማለት ነው። መልካም። አቶ ቸርነት ካለን ሰዓት አንጻር ስለ አስተያየቶት ከልብ ነው የምናመሰግነው። መልካም ምሽት ይሁንልዎት። እሺ፣ አመሰግናለሁ። መልካም። ውድ ተመልካቾቻችን እስኪኛ ደግሞ ካሜራችንን ደግነን ነዋሪዎችን ስለ ደንብ ማስከበር ባለስልጣን ያላችሁ አስተያየት ምንድነው? ከተማ አስተዳደሩ የተሰጣቸውን ተልዕኮ ከመፈጸም አንጻር እንዴት ነው የምትመለከቱት የሚል አስተያየት ያሰባስብን ነበርና ምን አሉ ነዋሪዎች በካሜራ ፊት ቆም የሚለውን ደግሞ ተከታትለን እንመለሳለን። አብራችሁን ቆዩ።
ለኛ በጣም አሪፍ ነው። በፊት ግብር መክፈል ሁሉ አቅቶን ነበረ። ማለትም እንደዚህ በመሆኑ ገድም ሳትይ ትወጫለሽ። እዚህ ያዩት እቃ ወጥተው እዛ ጋር ስለሚገዙ ሰዎቹ አማራጫቸው ወደዛ ነበር የሚጠቀሙት። ግብይት ወደ ሱቅ አይገባም ነበርና በአሁኑ ሰዓት በጣም አሪፍ ነው። በጣም እኛ ስራው እየተስተካከለ ነው። እነሱ በመቅረታቸው ሰው አማራጩ ግዴታ ወደ ህጋዊ ቦታ ገብቶ ገዝቶ ተገበያይቶ የመውጣት ነገር እየታየ ነው በአሁኑ ሰዓት። እዚህ ወረዳ ደግሞ በጣም ጥሩ ነው። ወደዛ ጓሮ ወረድ ስንል ቦዮቹ፣ ድሬኔጆቹ፣ የተበላሹ ኮብሎቹ እንደገና ደግሞ መኪኖች ቤት ሲሰሩ ዝም ብሎ አምጥቶ አራግፎ መሆን ይቀጣል። ስለዚህ ፍቃድ ይዞ ለተወሰነ ጊዜ አራግፎ ከዛ በኋላ ነው የሚያነሳው። ዝም ብሎ እንደፈለገ መንገዱ ማስረክረክ እንደፈለገ ቱቦ መዝጋት የለም። አሁን የለም እንደፈለገ ህገወጥ ነገር እየሸነሸነ መስራት የለም። አጠቃላይ በአዲስ አበባም ደረጃ ደንብ ማስከበር ምን እየሰራ ነው የሚለው ማየት ወንዞቻችን አቃቂ እኮ የቆሻሻ ተሸካሚዎች ነበርን እኮ እኛ። ዛሬ ያ ተወግዶ በጣም የሚገርም ማለት ንጹህ ውሃ ነው ያለ። አካባቢው የለማ ነው። ልማት እየተሰራ ነው ያለ። ነክሶች ስለሚከታተሉ ደንቦች በጣም ለውጥ አላቸው። ህገወጥ ተከላክለዋል። መጥፎ ግንባታን ተከላክለዋል። ዝውውርን ተከላክለዋል። ቱቦን በየመንደሩ በየሰፈሩ እየሄዱ ግንዛቤ ይሰጣሉ። እንደ ማህበረሰብ ተቋማትም እንደ ግለሰብ መኖሪያም ቢሆን እያንዳንዱ ሰው የሚያመነጨውን ፍሳሽ ደረቅም ይሁን ፍሳሽ ቆሻሻ በአግባቡ ማስወገዱ ለማህበረሰባዊ ጤና የሚሰጠው ጥቅም ከፍ ያለ ነው። ደንብ ማስከበር አገልግሎትም እየሰጠ ያለው አገልግሎት የግለሰቦችንም የማህበረሰቡንም የድርጅቶችንም በሰላማዊና ጽዱ የስራ ቦታ እንዲኖራቸው ከማድረግ አንጻር ጥሩ አስተዋጽኦ አለው ብዬ አምናለሁ። አሁን ያለንበት አካባቢ ወትሮ ህገወጥ የሚበዛበት አካባቢ ነበር ቀደም ሲል ማለት ነው። አሁን እንዳየሽው ነው። ተቋሙ ያሉት ኦፊሰሮች በአቋማቸው አለባበሳቸውን አሳምረው በሰዓቱና በወቅቱ በመገኘት በሶስት ፈረቃ እየሰሩ ያሉበት ሁኔታ ይታየናል እኛ ማለት ነው። እና እንደምታዩ ነው አሁን በዚህ ሰዓት ደንቡ ባይኖርና ቁጥጥር በስርዓት ባይዘረጋ ኖሮ በህገወጥ ጎዳናዎች ይወረሩ ነበር። እንደምታዩ ነው ነፃ ሆኖ ያለበት ሁኔታ ነው ያለው። አርፎ ተርፎ እንደ ትራፊክም አደጋ መንገድ ሲዘጋጋ እንደ ትራፊክ ፖሊስም ገብተው ይሰራሉ እና ቆንጆ እንቅስቃሴ ነው ያላቸው። ከሸገር ላይም አንድ ላይ ሆኖ ከሸገር ሰላም ሰራዊት ደንቡ አይሸገርም አሉ ከነሱ ጋር አንድ ላይ ሆነው ተጠናክረው እየሰሩ ነው የሚገኙት ከጎረቤትም ከሸገር ጋር። ስለዚህ ይሄ ቆንጆ ነው። በዚህ ቢቀጥል ደስ ይላል። በጣም አሪፍ ነው። ትንሽ በፊት ያው ጎዳና ንግድ እያለ በጣም ተቸግረን ነበረን። ያው ሁሉም ነገር ብዙ ኪሳራ ምናምን ነበረ። ግን ጎዳና ንግድ ከጠፋ በኋላ ብዙ ተሻሽሎ መጣ። ብዙ ገበያ አሁን ጥሩ ገበያ አለን። በጥሩ ሁኔታ ግብርም እየከፈለንም ጥሩ ነው። አሁን ያለው ሂደት በጣም አሪፍ ነው። የደንብ ማስከበር አባላቶች ከህብረተሰቡ ጋር ደግሞ በጋራ ተቀናጅተው የኮሪደር ልማቱንም እያስጠበቁ በጥሩ ሁኔታ ላይ እየሰሩ ይገኛሉ። ከበፊቱ በተሻለ መልኩ ተጨማሪ ስራዎችንም ተቀብለው ከህብረተሰቡ ጋር በጥሩ ሁኔታ እየሰሩ ያሉበት ኮንዲሽን ነው ያለው። ውስጥ ለውስጥ የነበረ ቆሻሻ፣ ውስጥ ለውስጥ የነበረ ፍሳሽ አሁን ውስጥ ገብቶ ማየት ይቻላል። በጣም ንጹህ ነው። በጣም ደስ የሚል ነገር ነው። በባለፈው በጣም ህገወጡ ላስቲኩ ምኑ አካባቢ ላይ ሽንቱ ምኑ በጣም ከባድ ነበርና አሁን ደግሞ አንድ ላይ ነው የምንሰራው። እኛም እንደ ነዋሪ እናግዛለን። ቀጠና ላይ ባለ ወረዳችን ላይ ለወረዳ 9 ነን እና በጣም ጥሩ ለውጥ ነው ያለው። ደንብ ላይ በጣም የጸዳ አካባቢ እየጸዳ ነው። በቃ እንደ ድሮ ድንጋይ ላስቲኩ ምኑ ጸድቷል በቃ። ወደ ተመልካቾቻችን በተለያዩ የአዲስ አበባ ከተማ አካባቢዎች ተገኝተን ይህን ሀሳብ የሰበሰብ ነው። እንግዲህ አብዛኛው አስተያየት ሰጪዎቹ የተቋሙን መሻሻልና ለውጦች እንዳሉ የሚያመላክት ሀሳብ ነው ያነሱልን። ተጠናክሮ ይቀጥል የሚለው የእኛ መልእክታችን ነው። የዚህ ፕሮግራም ዋና ዓላማም ተቋማት ጠንክረው ውጤታማ ሆኖ ማየት እንደመሆኑ መጠን ደንብ ማስከበር ከዚህ አንጻር በዚህ ደረጃ መገኘቱ ለፕሮግራማችን አንድ ስኬት ነው ብለን እኛም እንወስዳለን። መስመር ላይ ስልክ ስላለ ስልክ እንቀበል። ጤና ይስጥልን። ሄሎ፣ ማን እንበል? ከንፋስ ስልክ ላፍቶ ወረዳ 11 ማን እንበል ስሞትን? ተሾመ። አቶ ተሾመ ጥያቄዎት ምንድን ነው? ጥያቄ የኔ ምንድን ነው ወረዳ 11 እዚህ 58 ታክሲ ማዞሪያ በስተግራ በኩል ወረድ ብሎ በፊት በመንግስት ወጪ ነው የተሰራው ኮብሉ። በዛው ልክ ደግሞ የድሬኔጅ መስመርም አላት። ያ የድሬኔጅ መስመር ተዘግቶ ያለውን ኮብል ጠራርጎ ውሃ ወስዶታል፣ ጎርፍ ወስዶታል።
ፕላስ እንደገና አሁን በዛች በፍሳሽ በሚወርድባት ሰዎች ሽንት ቤት ሰዓት እየጠበቁ ሽንት ቤት የሚለቋሉ። አሁን እታች ያሉ ማህበረሰቦች ግለሰቦች ያ ሽንት እየወረደባቸው ነው። ክረምት ሲመጣ ያ ኮብልስቶን ተጠራርጎ ወርዶ ወንዝ ሆኗል መንገዱ ራሱ። ወረዳውም ራሱ ሳይቀር መጥቶ አይቶት በምን አይነት መልኩ ምንም ውሳኔ አልሰጠም። ከአንዴ 3-4 መጥቶ አይቶ ዝም ብሎ በአንድ በሁለት ግለሰቦች ብቻ አነጋገር እንደዚህ አይነት ችግር ላይ ነው ያሉት አሁን አካባቢ ላይ ያሉት ሰዎች። መንገዱም መንግስት ወጪ ያወጣበት ኮብል ተጠራርጎ ሂዷል። በዛ ላይ ደግሞ አሁን አደጋ ላይ ናቸው። ክረምት ሲመጣ ወደታች ያሉት ዝቅተኛ ተዳፋት ስለሆነ መሬቱ አደጋ ላይ ነው ያሉት አሁን ወደታች ያሉ ቤቶች። መልካም አቶ ተሾመ ጥያቄን እንደው ባካችሁ እንደ ዜጋም እንደ ኃላፊነታቸው ምን ወረድ ብለው ቢያውልን። መልካም አቶ ተሾመ ስለደወል ከርብንም እናመሰግናለሁ። ይሄን ጥያቄ ሻለቃ ይዞታል። ምላሽ የሚያውቁት ከሆነ ቦታ ላይ ማብራሪያ ይሰጣሉ። አሊያም ደግሞ እኛም ተገኝተን ችግሩ መፈታቱን አረጋግጠን ለህዝብ የምናደርስ መሆኑን ነው መገልጽሎት። ስለደወል ከርብንም እናመሰግናለሁ። እሺ ነጌታ። ሻለቃ ሁለት ጥያቄዎች ተነስተውታል። አንደኛው ወደ ጎሮ አካባቢ ከዚህ ከዶሮ እርባታ ጋር በተያያዘ ወደ አካባቢ የሚለቀቅ ፍሳሽ አለ። በጣም አካባቢውን እየበከለ ለሚገኘው ነገር ግን የደንብ ማስከበርም ሆነ ሌሎች የአካባቢ ጥበቃ እርምጃ አልወሰደበትም የሚል ጥያቄ ቀርቧል። በሌላ መልኩ ደግሞ ወረዳችሁ ይሁን የሚል እንደዚሁ ከላፍቶ አካባቢ ወረዳ 11 የቀረበ ጥያቄ አለ። ምናልባት ቦታዎችን የሚያውቋቸው ከሆነ ምላሽ ይስጡበት፣ አሊያም ደግሞ እርምጃ ወስደው በቀጣይ ለነዋሪዎች የሚገልጹት ሀሳብ ካለ እዚህ ላይ እርስዎን ማረጋገጫ እንዲሰጥ እፈልጋለሁ። እሺ አመሰግናለሁ። እንግዲህ በተለይ የአዲስ ሚዲያ ኔትወርክ የአገልጋይ ፕሮግራም በዚህ መልኩ ህዝባችን ውስጥ ገብቶ ተቋማችን ህዝባችን ስለ ተቋሙ አገልግሎት አሰጣጥ ምን ይመስላል ብሎ አሁን ያቀረባቸውን ሁኔታዎች ስመለከት እውነት በጣም ለስራ የሚያነሳሳ እና በጣም አሁንም ቀጣይም ይቀረናል፣ ህዝባችንን በበለጠ ባረካን ቁጥር ህዝባችን ለኛ ምስክር ይሆናል የሚሉትን የሚያመላክቱና ይህን አስተያየት ለሰጠውም ህዝብ ከልብ አመሰግናለሁ ማለት ነው። አዲስ ሚዲያንም በእንደዚህ አይነት መልኩ ባላንስ በሆነ መንገድ ጥያቄዎችን አቅርቦ ህዝብ እንዲረዳ ከማድረግ አንጻር የሄዳችሁበት መንገድ ተቋማችን ለህዝባችንም ለሚዲያውም ትልቅ አክብሮት አለው ማለት ነው። ከዚህ ባሻገር አሁን በተለይ ከዚህ ከኮየ ፈጬ በተለይ ከጎሮ ጋራም ጎሮ አካባቢ የዶሮ ፍሳሽን ተያይዞ እንደገናም ወረዳ 11ም አካባቢ ንፋስ ስልክ ላፍቶ የተነሳው ጥያቄ እንግዲህ በአጠቃላይ አሁንም 100% በከተማችን ውስጥ የሚለቀቁ ፍሳሾችን እኛም የአካባቢ ጥበቃ ባለስልጣንም በጋራ ሆነን ነው የምንሰራው። ሁሉንም ተቆጣጥረናል፣ ጨርሰናል አይደለም፣ ገና ብዙ የሚቀሩን አሉ። ገና የሚቀሩን ብዙ ችግሮች ያልቀረፍናቸው ችግሮች አሉ። ስለዚህ ከህብረተሰቡ የተነሳውም ጥያቄ ልክ ሊሆን ይችላል። ይህንን ጥያቄ እንደ ተቋም ይዘን ነገ ደግሞ ወርደን ሚዲያውንም የሚያዳምጥ የፈጻሚያችን ሊኖር ይችላል። እኔም ይህን ጥያቄ ይዤ በቀጣይ አስተካክለን የህዝባችንን ጥያቄ እና ቅሬታ ምላሽ የምንሰጥበት ይሆናል። ለተሰጠንም ጥቆማ እናመሰግናለን። በነገራችን ላይ በዚህ አይነት ፕሮግራም ብቻም አይደለም ለኛ መገለጽ የነበረበት። እኛ ለህዝባችን በተለያየ ጊዜ እንደምንገልጸው በ9995 ነፃ የስልክ መስመር አለን። በዚህ መንገድ መግለጽ ይቻላል ቅሬታ ወይም ደግሞ እንደዚህ አይነት ችግሮች ያልተፈቱ ካሉ ማለት ነው። አሁን ደግሞ በቴክኖሎጂም እየታገዝን እያደግንም ስለሆነ በምስልም ጭምር ጥቆማዎች የሚቀርቡበት ሁኔታዎች ይፈጠራሉ። ስለዚህ ከዚህ አንጻር የሁለቱንም ጥያቄዎች ይዘናል፣ እንፈታለን። እንግዲህ ችግሩን እኛም ለተመልካቾቹ ቃል የምንገባው የደንብ ማስከበር ባለስልጣን ችግሮቹ ፈቶ ሲያሳውቀን መተን አካባቢውን ነዋሪው ማነጋገር በዜና ሽፋን የምናደርስ ነው የሚሆነው። ሻለቃ ነገር ግን አንድ አቶ ተሾመ ያነሱት ጉዳይ መታየት ያለበት ይመስለኛል። ድብብቆሽ አለ። ነዋሪው ምሽት ላይ ወጥቶ የሽንት ቤት መጸዳጃ ቤቶችን ከወንዝ ጋር ማገናኘት ሁኔታዎች አሉ የሚለው ያልተሻገርነው የቤት ስራ እንዳለ ያሳያልና በተለይ የአካባቢውን ማህበረሰብ በየቦታው ያለውን ግንዛቤ ከመፍጠር አንጻር በደንብ ሰርቶበታል ማለት ይቻላል። እኔ ከወንዞች ጋር በተያያዘ የደንብ መተላለፉን ቀደም ስናነሳ ወንዞችን ዳርቻ ስንመለከት አብዛኛው የከተማ ወንዞች እየጸዱ ነው። ነገር ግን አሁንም ችግር ውስጥ ያሉ ወንዞችን እመለከታለሁ ስንቀሳቀስና አሁንም የፍሳሽ ችግር ያለባቸው አሁንም ያልጸዱ አሁንም የሚሸቱ ወንዞች አሉ። ወደ ወንዞቹ የሚለቀቅ ቆሻሻውንም ቀርቷል ማለት አይቻልምና ይሄ የድብብቆሽ ሁኔታዎች እንመለከታለን። ምንድነው ድብብቆሽን የወለደው? የእናንተ ግንዛቤ
አሰጣጥ ችግር ነው ወይንስ በቅጣቱ የተፈጠረ ሁኔታ ነው ወይንስ ሰዎቹ ደግሞ ይሄንን ሊፈቱበት የሚችል ምቹ ሁኔታ አለመፈጠሩ ነው ወደዚህ ችግር ውስጥ የከተተው? እንግዲህ በጣም ጥሩ ነው። ከፍሳሽ ጋር በተያያዘ በተለይ አሁን ከህዝባችን እየተጠቆመ ያለው ለሊት ፍሳሹ ይለቀቃል፣ አካባቢውን ይበክላል፣ በህዝብም ላይ ችግር ይፈጥራል የሚል ነው። እኛም አንዳንድ ቦታዎች ላይ ይህንን ምልክቶች የምናይባቸው ሁኔታዎች አሉ። በአብዛኛው ግን እያደረግን ያለነው ወደ ፍሳሽ የሚፈሱ ከየግለሰብ ቤትም ይሁን ከየተቋምም ይሁን ከተለያየ የግል ድርጅቶችም ይሁን የሚለቀቁ ፍሳሾች ተወግደዋል ወይስ አልተወገደም፣ ተቋርጧል ወይስ አልተቋረጠም የሚለውን ክትትል እናደርጋለን። እንግዲህ በተለይ ይሄ ችግር ሊፈጥር የሚችለው አሁን በአንዳንድ ባለሙባቸው አካባቢዎች ከወንዞቻችን ዳርቻ ጋር ተያይዞ የተሰሩ ቤቶች አሉ ማለት ነው። የተከተሙ መንደሮች አሉ ማለት ነው። እነዚህ አሁን አቶ ተሾመም ባቀረቡትም እኛም ባየናቸው ሁኔታዎች እንደነዚህ አይነት ምልክቶች አሉ። ግን ይሄንን ለማስቀረት እውነቱን ለመናገር በደንብ ቁጥር 180 ላይ ወንዞቻችን ወደ ህይወታቸው እንዲመለሱ ከማድረግ አንጻር የሰራናቸው በርካታ የግንዛቤ አሰጣጥ ዘዴዎችንም በመጠቀም የሰራናቸው ስራዎች አሉ። ከአካባቢ ጥበቃ ጋር በመቀናጀት ማለት ነው። ቢያንስ ከ3.4 ሚሊዮን ህዝብ በላይ በተለያየ አይነት መንገድ በአካልም በማግኘትም ጭምር ቤት ለቤትም በመሄድ ጭምር ግንዛቤዎችን ሰጥተናል። ግንዛቤ ያለ መስጠት ችግር አይደለም። እንግዲህ አልፎ ህዝባችን አሁን የሰለጠነ ነው። ህዝባችን አሁን ቆሻሻ ጠለ ነው። በአሁኑ ሰዓት ቆሻሻ የሚጥል ካየ የሚያልፍ የለም፣ ወዲያው ነው ይዞ ብሎ የሚጠቁመው። ይሄ በጣም እያደገና አዳጊ አስተሳሰብ ደረጃ እየደረሰ ነው ህዝባችን። ከዚህ በፊት አንዱ በአንዱ ላይ ጥሎ ነበር የሚሄደው። አሁን ይሄ እየተፈጠረ አይደለም። ይሄን ጥያቄ የተነሳው ከዚህ መነሻ በማድረግም ጭምርም ነው። ስለዚህ ትልቁ ነገር ይሄ ተቋም እነዚህ የተባሉ በከተማችን ውስጥ እንደ ህዝባችን ብዛት የሚፈጠሩ ችግሮችን ሁሉ ይፈታል ማለት አይደለም። ይህን መፍታት የሚቻለው ህዝባችን ከተቋሙ ጋር በመቀናጀት በመተባበር በመተጋገዝ የምንፈታ ከሆነ ነው ማለት ነው ችግሩን መቅረፍ እና ማስወገድ የምንችለው። ስለዚህ በዚህ አጋጣሚ ማንኛውም ሰው ፍሳሽ ቆሻሻ የለቀቀ ቆሻሻ የጣለ በተለይ በህብረተሰቡ ላይ አደጋ የሚያደርሱ ተግባሮችን የሚፈጽም ካለ በአቅራቢያው የደንብ ማስከበር ሊንቀሳቀስ ይችላል። በአቅራቢያው የፖሊስ ሰራዊት ሊንቀሳቀስ ይችላል። በአቅራቢያው የሰላም ሰራዊት ሊንቀሳቀስ ይችላል። ስለዚህ ለነሱ ጥቆማዎችን እየመጣን እየታገልን መሄድ ነው። በተለይም ሁልጊዜ የቡና ጠጡን ፕሮግራሞች እኮ አሉ። በየትኛው መንደር እዛ ቡና ጠጡ አካባቢ ላይ እዛ አካባቢ ያለው መንደር ነው ተሰባስበው ቡና እየጠጣ ግንዛቤን የሚጨብጠው። ስለዚህ ከዚህ አንጻር ማን ነው ወደ ፍሳሽ የለቀቀው? ህዝቡ እርስ በርስ መታገል አለበት ማለት ነው። ይሄንን እንዲያደርግ ነው በዚህ አጋጣሚ ሀሳብ ሰጠው። ግን ለተቋማችን በተሰጠው ኃላፊነት መሰረት ደግሞ እኛ ኃላፊነታችንን ለመወጣት ከምን ጊዜውም በላይ ህዝባችን የሚሰጥንን አስተያየት ተቀብለን ለመስራት ዝግጁዎች ነን ማለት ነው። ሌላው ውርስን በተመለከተ ነው። የተለያዩ ንብረቶችን በህገወጥ መንገድ ትወርሳላችሁ፣ ወደ ስቶር ነው የሚወሰዱት። በአንዳንድ ክፍለ ከተሞችና ወረዳዎች ማየት እንደቻል ነው አሁንም በቂ ስቶር የሌላቸው ወረዳዎችና ክፍለ ከተሞች አሉ። ሻለቃ፣ በቂ ስቶር ባልተመቻቸበት ሁኔታ ላይ የተወረሱ ንብረቶች ምናልባት ባለሙያዎቹ ሀብት ነው ንብረት ነው ለግል ጥቅም ቢያውሉት አሊያም ደግሞ የተያዙ ንብረቶች አንዳንዶቹ የሚበላሹም ስለሆነ ቢበላሹ ኃላፊነቱን ማን ነው የሚወስዱ? እንዲህ አይነት ችግሮች የሚታዩበት ሁኔታዎች አሉ። በቂ ስቶር አዘጋጅቶ ንብረቶቹንም ደግሞ በሚፈለገው ሁኔታ ህግ ስርዓት ተከትሎ በጨረታ የሚሸጥ ከሆነም በጨረታ አሊያም ደግሞ ሌሎች የሚተላለፍ ከሆነም ከመስጠት አንጻር ያለው ችግር ከምን የመነጨ ነው የሚል ጥያቄ አለኝ። በጣም ጥሩ ጥያቄ ነው። ይሄ ጥያቄ በተደጋጋሚ በተለያዩ ወቅቶች ይጠየቃሉ። ከህዝብም የሚመጡ ጥቆማዎች አሉ። ይሄን መነሻ በማድረግ እንደ ተቋም በጣም ይሄንባቸው መንገዶች ጥያቄ ከማብራራቱ በፊት ስልክ እንቀበል ሻለቃ? ይቻላል። ሄሎ፣ እንዴት ዋልክ? እግዚአብሔር ይመስገን። ማን እንበል? እኔ ትዝብት እባላለሁ። እሺ፣ እንደማስተላልፈው መልእክት ከየት ነው ትዝብት? ትዝብት ባልዳራስ ወረዳ 7 የካ ክፍለ ከተማ። አዎ። ጥያቄውት ምንድን ነው? ጥያቄ የደንብ አስከባሪዎቹ በትክክል አይደለም እያደረጉ ያሉት የሚሰሩት ስራ። መጠጥ ቤቶች ማታ ማታ ወንበራቸውን ዘርግተው ውጪ ድረስ ነው እየሰሩ ያለው። ገንዘብ የሚሰጡት እንደዛ ያደርጋሉ። የማይሰጡት ደግሞ አንድ ላስቲክ ወንበር ማውጣት አይችሉም። ሚዛናዊ አይደለም፣ እንዲታይ ነው ጥቆማው።
በአንድ እሱ ነው። ሁለተኛ ደግሞ 9995 ስልክ አይሰራም፣ ክላሲካል ነው የሚያሰማ። እሺ ስለዚህ 9995 የውሸት ነው፣ ስልኩ አይሰራም። እስቲ አንተ ደውለው እስቲ እንደው ህዝብ በፊት ስለዚህ ለምንድን ነው እንደዚህ አይነት ስራ የሚሰራው? ሞክረው ያውቃሉ? የትዝብት ባኮትን ላቁሞትና አሁን እኔ አላዛር አሁን አንተ ሞክሬዋለሁ፣ ደጋግሜ ሞክሬዋለሁ። ባልደራስ ላይ ያለው ነገር በጣም ወጣ ያለ ነው። ስለዚህ እዚህ ላይ ትኩረት እንዲያደርጉ ወረዳ 7 ላይ ትኩረት አድርጋችሁ እንድትሰሩ እንፈልጋለን። መልካም፣ በጣም አመሰግናለሁ ወንድሜ። መልካም ምሽት ለሁላችን። መልካም ምሽት ይሁን። ቆዩን አብረው ሻለቃ የጀመረው ጥያቄ ላይ እንሄድበትና ወደዚህ ሀሳቦች እንመለሳለን። እንግዲህ ቀደም ብዬ እንዳነሳሁት የንብረትን በተመለከተ ስቶሮችን ላይ የተነሳውን ጥያቄ ነው ይመልሱልኝ። በጣም ጥሩ። እንግዲህ በተለይ ከንብረት አወራረስ ጋር በተያያዘ የራሱ ህግ አለው። ንብረት በሚወረሰበት ጊዜ ያው ከተወረሰ ጊዜ ጀምሮ ወደ ስቶር ነው የሚሄደው። ስቶር ከሄደ በኋላ ካርኒ ይቆረጥለታል፣ ንብረቱ ይመዘገባል። ከዛ በኋላ ለጨረታ ኮሚቴ ተላልፎ የጨረታ ኮሚቴ ጨረታ አውጥቶ ነው የሚሸጠው ማለት ነው። እንግዲህ ስቶርን በተመለከተ ኦልሞስት ከ80% በላይ ያሉ ወረዳዎቻችን ስቶር አላቸው፣ አቁን ለመናገር ማለት ነው። በክፍለ ከተማም ቢያንስ ከ11 ክፍለ ከተማ ወደ 7 የሚሆኑ ክፍለ ከተሞችም ስቶር አላቸው። ያለ ስቶርም ንብረት መውረስ አይቻልም፣ ወርሶም ማስቀመጫም አይኖርም። ምናልባት በአንዳንድ ወረዳዎች ላይ ስቶር በሌለባቸው ወረዳዎች የሚገኙ ንብረቶች ካሉ ስቶር ወዳላቸው ወረዳዎች ወይም ደግሞ ወደ ክፍለ ከተማ በመሳብ ነው የሚሸጡት ማለት ነው። ከዚህ አንጻር እንግዲህ በጥቅሉ ምናልባት ከአሰራር አንጻር የሚፈጠሩ ችግሮችን ለመፍታት በተለያየ ጊዜ የምንሄድባቸው ሁኔታዎች አሉ። ክፍተቶችም እንዳይፈጠሩ የምንሄድባቸው መንገዶች አሉ። ስለዚህ በቀጣይም ይህንን አጠናክረን ነው የምንሄደው። የራሱ የሆነ ስርዓት አለው፣ የራሱ የሆነ ህግ አለው፣ የራሱ የሆነ ደንብ አለው። ማንም እንደፈለገ በግለሰብ ደረጃም የሚሸጥም እና የሚለውጥ ነገር አለ። ስቶር አለመኖሩ ይሄ ነገር እንዳይጋብዝ የሚል ጥርጣሬ ስለሚነሳ ነው። በርከት ያለ የሀብት ሊያዝ ይችላል ወይንም ይያዛል። በተለያየ ጊዜ በቂ ስቶር ከሌለ የሚከማችበት ከሌለ የሀብት ሊባክን የሚችልበት እድሎች የሉም ብሎ መደምደም አይቻልም። ሻለቃ ትክክል ነው። እኔ ባለኝ መረጃ እኔ በምቆጣጠረው ባለኝ ዳታ አትሊስት ከ80 በላይ የሚገመቱ ፐርሰንት በላይ የሚገመቱ የተቋማችን መዋቅሮች ስቶር አላቸው። በምንም አይነት ስቶር የግድ ነው መኖር የግድ ነው የሚል ሀሳብ ነው ያለኝ። ብቻም ሳይሆን አንዳንዴ በልማት የተነሱ በአማካይነት የፈረሱ አካባቢዎች ላይ ወይም ደግሞ በተለያየ አጋጣሚ ስቶር ያጡ ወረዳዎች ይኖራሉ። ካልሆነ በስተቀረ በአብዛኛው ስቶር አላቸው። ያለ ስቶር የሚፈጠር ነገር የለም። ነገር ግን ባሻሻጥ ባለዋወጥ ላይ ቶሎ ወደ ውሳኔ ገብቶ የመሸጥ ሁኔታዎች እንደገናም ደግሞ ንብረት የማከማቸት ሁኔታዎች ሊኖር ይችላል። ይህንንም እያስተካከል ያለንበት ሁኔታ ነው ያለው ማለት ነው። የትዝብት የየካ ወረዳ 7 ባልደራስ ብሎ በጠቅሶ ነው ያነሱት። በጣም ጥሩ ነው። የትዝብት ጥያቄ በደንብ በአንክሮ ሰምቻለሁ። 9995 የስልክ መስመር በአሁኑ ሰዓት ወደ ዲጂታል ቴክኖሎጂ እየተቀየረ ስለሆነ እየተቀየረና በስራም ላይ በኢኖቬሽን እና ቴክኖሎጂ ቢሮ ጋር በመቀናጀት ኮሊንግ ሴንተሮች እየተዘጋጁ ነው። በጣም ዘመናዊ የሆነ ዲጂታል 9995 የስልክ መስመር ነበር፣ የነፃ የስልክ መስመር ነበር። በአሁኑ ሰዓት ደግሞ 9995 ዲጂታል የሆነ ማንኛውም ህብረተሰብ በምስልም በድምፅም ጥቆማዎችን የሚሰጥበት ግብረ መልስም የሚሰጥበት አሰራሮችን ለመከተል እንግዲህ የኮሊንግ ሴንተር ይታወቃል። በሁሉም ተቋም ዘንድ እየተሰራ ያለ ስለሆነ ወደዚህ ደረጃ እየተሸጋገረ ስለሆነ አቶ ትዝብት የተወሰነ ጊዜ ከዚህ የፈጠረ ነው። ይሄ ችግር የተፈጠረው አሁን በለውጡ ሂደት ውስጥ የተፈጠረ ችግር ነው ይመስለኛል። ካልሆነ በስተቀረ የኛ የ9995 የስልክ መስመር በየዕለቱ የሚቀበላቸው ሪፖርቶች ለኔ ለበላይ አካል ያቀርባል፣ ይወሰናል። ምሽት ይሰራል። ምናልባት ሻለቃ እሳቸው ደውዬ አሁን ከመግባት ደውዬ ነበር ስላሉኝ ምሽት ላይ ስልክ ትቀበላላችሁ? እንዴት ነው? ምሽትም ላይ ስልክ እንቀበላለን። ማደሪያ ቦታዎችም ለሰራተኞች ተዘጋጅተዋል። አሁን እንዳልኩ ቢያንስ እስከ ወር እና ከዛ በላይ በሚሆኑ ጊዜያቶች ውስጥ 9995 የስልክ መስመር ወደ ቴክኖሎጂ እየገባ ስለሆነ አገልግሎት እየሰጠ አይደለም። ምናልባት ከአንድ ሳምንት በኋላ ወይም ከሰኞ በኋላ አገልግሎት ይሰጣል። አቶ ትዝብት ይሄን ሞክረው ለተቋሙ ሊገልጹ ይገባል የሚል
ሀሳብ ነው የምሰጣቸው። ከዚህ ውጪ በተለይ ከህገ ወጥ ጋር ተያይዞ የሚፈጸሙ ተግባራትን እንግዲህ አይፈጸምም ማለት አልችልም። እናስተካክላለን። የእሳቸውን ሀሳብ ተቀብለን በደንብ እንዲወሰድ ያነሱት ነጥብ ነው። የከፈለ መንገዱ ዘግቶ ሽያጭ ያከናውናል፣ ያልከፈለ ደግሞ አንዲት ወንበር ማውጣት አይችልም ያሉትና ቦታውንም ስለጠቀሱት ይሄ ልምድ ሌሎችን መወሰድ ያለበት ይመስለኛል። እንግዲህ ይሄ ትክክል ነው ትክክል አይደለም እኔና አቶ ትዝብት የምናጣራው ጉዳይ ነው። የከፈለውንም እንፈልገዋለን፣ ክፍያውንም የተቀበለውንም እንፈልጋለን። የከፈለውም ለምን ይከፍላል፣ የተቀበለውም ለምን ይቀበላል የሚለውን በጋራ የምንሰራበት ነው። ነገር ግን እንደ አዲስ አበባ ነዋሪ ከወሰድን ይሄ እንደዚህ አይነት ተግባሮችን ለመታገል ቁጥጥር ስር ለማድረግ ይቸግራል ብዬ አልገምትም። አቶ ትዝብትም ይጨነቁበታል ብዬ አላስብም። ለምን በጣም ብዙ አማራጮች አሉ። ይሄን ለመከላከል፣ ለመጠቆም፣ ለማስያዝ ብዙ የሆኑ አማራጮች አሉና ቀጣይ ከሳቸው ጋር በመተጋገዝ እውነት ከሆነ እኔ የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ነኝ። ቢሮዬ ደግሞ እዚህ እሪ በከንቱ ወይም ደግሞ ከአዲስ አበባ ማነው ከኢትዮ ሴራሚክ በታች ነው የሚገኘው። ስልኬንም ማስቀመጥ ይችላለሁ፣ መውሰድም ይችላሉ። ግልጽ የሆነ ጥቆማ መስጠት ይቻላል። ግን እቺ አሁን የካ ወረዳ 4 ተብላ የተገለጸችውን ቦታ ወረዳ 7 ነው 4 የተባለችውን ቦታ እናጣራለን። አጣርተን እውነት ከሆነ ለአዲስ ሚዲያ ኔትወርክ ለአገልጋይ ገልጸን በእናንተ በኩልም ትክክለኛው ምላሽ እንዲሰጥ እናደርጋለን። እስኪ ደግሞ ቪዲዮዎችን ቀደም ሲል እንዳይነው አይተም ብንመለስ ጥሩ ይመስለኛል። የአደባባይ በዓላት ሲመጡ እንዲሁም ደግሞ የወንዝ ዳርቻ ልማትን በተመለከተ የደንብ ማስከበር ባለስልጣን ተልኮ ወስዶ ሲሰራ ነው የቆየው። በእነዚህ ተግባራቱ ምን ውጤት ተገኘበት? በእርግጥ የደንብ ባለሙያዎችና ኦፊሰሮች ያደረጓቸው ተግባራት በዓላቶችን ሙሉ ልዩ ዝግጅቶች ሲመጡ ሚናቸው እንዴት እየተወጡ ነበር የሚለውን ነገር ከነዋሪዎችና ከባለሙያዎቹ ያሰባሰብናቸው ሀሳቦች አሉ። እነሱ ተካትለን እንመለስና ውጤቱ ከምን አንጻር ነው የሚለውን እናያለን። አብራችን ቆዩ። እንደ አቃቂ ቃሊቲ ክፍለ ከተማ ደግሞ በደንብ ሲስተዋሉ የነበሩ ችግሮች የመንገድ ጎዳና ንግድ ነበር። ከዛ ደግሞ ህገወጥ ግንባታዎችና የመሬት ወረራ ነው። የመሬት ወረራ ኮምፕሊትሊ 0 አድርገናል። አጠቃላይም የመሬት ወረራ የመንግስት መሬት አንድን ቦታ የምነካበት ሁኔታ አይኖርም። ሌላ ህገወጥ ግንባታ ነው። አልፎ አልፎ እሱ ይበዛ ነበር። በአሁኑ ጊዜ ግን በሚገባ የቀነሰበትና በየወሩ 0 እየተደረገበት የመጣበት ሁኔታዎች አሉ ማለት ነው። ቅንጅት በተሰራው ስራ ጎዳናዎችም ጸድተዋል። በዚህም ነጋዴዎቹም በጣም ደስተኞች ናቸው። እንደ ደንብ ማስከበር አሁን ለምሳሌ እዚህ አካባቢ ላይ ህገወጥ ንግዶች ይነገዱ ነበረ። ህገወጥ ጀብሎች፣ ህገወጥ ሊስትሮዎች የመሳሰሉት ነገሮች ነበሩ እዚጋ ማለት ነው። ምክንያቱም ማንም ሰው በዝጋ ዘና ብሎ እንዳያልፍ የሚያደርጉ ተግባሮች የሚያስተጓጉሉ ነበሩ ማለት ነው መንገዱን። ስለዚህ እነኛን ይሄ ልማት ከመጣ ሰዓት ጀምሮ እዛ አካባቢ ላይ አሁን አብዛኛውን ኦፊሰሮቻችንን እዚህ ቦታ ላይ ብንመድብም ልማቱን እንዲጠብቅ ነው እንጂ ህገወጥ እንዲከላከል አይደለም። ልማቱን እንዲጠብቅ ነው። ምክንያቱም ህገወጥ ተግባር ራሱ ልማቱ ሲስተሙ አጥፍቷቸዋል። የአደባባይ በዓላቶች በሚከበሩበት ሰዓት ላይ ይሄው እንደምታዩ ነው። ልማቱ የተረጋገጠበት መንገድ የለም። ምንም አይነት እነኚህ በአካፋይ መንገዶች ላይ የተተከሉ ልማቶች፣ ዘንባባዎች የመሳሰሉት ነገሮች፣ መብራቶች እንደነበሩ ነው ያገኘናቸው ማለት ነው። ይሄ ማለት ማህበረሰቡ ራሱ የሰለጠነ ማህበረሰብን ፈጥረናል ማለት ነው። ከየትም ከክልልም ቢመጣ ክልሎችም እየለሙ ባሉበት ሰዓት ስላለ እዚህ ልማትን የሚያበላሽ የሚረጋግጥ የለም ማለት ነው። እንደ ነውር እየተደረገ ነው የታየው ማለት ነው። የኮሪደር ልማቱ የተጀመረው አራዳ ላይ ነው። ቀድሞም የተሰራው እነዚህ የምናያቸው የኮሪደር ልማቶች በሙሉ ዋና ዋና መንገዶች ላይ የወንዝ ዳርቻው አጠቃላይ ዝግና የክፍት የመናፈሻ ቦታዎች፣ ፏፏቴዎች፣ ፕላዛዎች በሙሉ አሉ። እዚህ ከአራዳ እዚህ ከአድዋ ፓርክ ጀምሮ አጠቃላይ ወደ ቸርቸር ሲኬድም በዚህ ወደ 4 ኪሎ ፕላዛ ላይ እዚህ ደግሞ የአፍንጫው በር አካባቢ ያሉትን ቋሚ ጥበቃ ነው የምናደርገው። እንግዲህ የስራ ጊዜያችን ከጠዋቱ 12 ሰዓት ተኩል ጀምሮ እስከ ምሽቱ 4 ሰዓት ኦፊሰሮቻችንም በየቦታው በየወረዳው ስምሪት ተሰጥቶ ኦሪንቴሽን ተደርጎ
ይሰማራሉ። በሶስት ሽፍት ነው እየሰሩ ያሉት። እዛ ላይ በዋና ዋና መንገዶች ላይ እንግዲህ እኛ ብቻ ያንን ቦታ ላይ መጠበቅ አንችልም። ህብረተሰቡን ያሳተፈ ህብረተሰቡ የኔነት ስሜት እንዲሰማው የማድረግ ስራዎችን እንሰራለን። በርካታ ወጪ የወጣባቸው ላይቶች፣ መብራቶች አሉ፣ የመንገድ ዳር መብራቶች አሉ። ሌሎች እነዚህ ፋውንቴን የውሃ የሚረጩ አሉ። እነሱ እንዳይበላሹ የቆሻሻ ጋርቤጅ ማጠራቀሚያዎች እነሱን የመጠበቅ ስራዎች ነው እየሰራን ያለ ነው። ከህብረተሰቡ ጋር ከሰላም ሰራዊት ጋር ምሽት ሲሆን ከመላው የጸጥታ ጥምሩ ጋር በተሻለ መንገድ እየጠበቅን ነው። ሌሎች መንገድ ላይ ያሉ የኤሌክትሪክ ሽብ ገመዶች፣ የቴሌ መስመሮች እንዳይበላሹ እነዚህን የመጠበቅ ስራዎች እንሰራለን። መቀየሪያ ቤቶች ጋር ተያይዞ በራስ ጉልበት አንዳንድ ነገሮች ይሰራሉ። ግን እሱ ቦታ ላይ ትንሽ ከመቀየሪያ ቦታዎች ተቋሙ ራሱ የራሱ የሆነ አሰራሮችን ተከትሎ ያ ነገር ቢሰራ ጥሩ ነው እላለሁ። እዚህ በፊት የነበረው ህገወጥ በጣም ኦቨር አሁን አባረሽ አሁን ተመልሶ የሚመጡበት ሁኔታ ነበረ። አሁን ላይ ግን ያለው ሁኔታ ያው አይተሽ የምትመሰክሪው አንቺም የለም እስከ ማለት ደረጃ ደርሰናል። ቦታው ላይ እስካለን ድረስ በደንብ አይመጡምም የሉምም። ውድ ተመልካቾቻችን የደንብ ባለሙያዎችና ደግሞ የስራ ኃላፊዎች ደግሞ ከስራቸው አንጻር እየገጠማቸው ያሉትን ነጥቦች ነው የተካተልነው። ሻለቃ ወደ እርስዎ ልመለስና የተወሰነ ደቂቃ ነው የቀረን። ፈጠን አንዳንድ ጥያቄዎችን እንመለከት። በስድስት ወሩ ቅጣት ገቢውን በተመለከተ የገንዘብ መጠን ስንመለከተው በሌላ መልኩ የደንብ ጥሰት ብዛትን የሚያመላክት ነገሮች እንዳሉ ማየት ይቻላል። ማስተማርን ማስቀደም የሚገባ እንደሆነም የሚያመላክት ይመስለኛልና በተለይ ይህንን የገንዘብ በዋናነት የደንብ ጥሰት እንዳይፈጸምና የሚፈጠር የእናንተ ዓላማ ገንዘብ መሰብሰብ አይደለም እንደ ተቋምና ግን በርከት ያለ ሀብት እንደሰበሰባችሁ ገቢ እንዳገኛችሁ አይቻለሁ። ያ ደግሞ የደንብ ጥሰቱ እንዳለ ያሳያልና ከማስተማርና ክትትል በማድረግ በተለይ የደንብ ጥሰቱ እንዲቀንስ ከማድረግ አንጻር ምንድነው በቀጣይ ያሰባችሁት ነገር? የእናንተ ተልእኮ የገንዘብ መሰብሰብ አይደለም ብዬ ስለማምን ይህን ጥያቄ ማነሰው። ከፍ ያለ ሀብት አግኝታችኋል፣ ገቢ አግኝታችኋል። ግን መሆን የነበረበት የእናንተ ገቢ ማነስ ነው ያለበት። ምክንያቱም የደንብ ጥሰት እንዲቀንስ ነው የእናንተ ተልእኮና ይህን ሀሳብ እንዴት ይመለከቱታል? እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን ገቢ ሰብሳቢ የሆነ ተቋም አይደለም። በአጠቃላይ በምንመለከትበት ሰዓት እውነቱን ለመናገር አሁን ተቋማችን እየሄደበት ያለው ነገር ከቅጣት በላይ ወይም ደግሞ እርምጃ ከመውሰድ በላይ ግንዛቤያችን ከፍ ብሎ መታየት አለበት። ሰው ወደ ስህተት እንዳይገባ ማስተማር አለብን የሚለውን ነገር እንደ አንድ ትልቅ እቅድ ይዘን ነው እየሰራን ያለ ነው። እንግዲህ አሁን አንተ እንዳልከው የገንዘብ መጠኑ ከፍ ሲል የወንጀል መጠኑ ከፍ ብሏል። ስለዚህ ይሄ ደግሞ ሲታይ እንዴት ይሆናል? አይጣጣማል ወይስ አይጣጣምም ነው መነሻ ጥያቄው። ይሄን መነሻ ስናደርግ ድሮ የነበሩት እርምጃ የምንወስድባቸው በጣም አነስተኛ ብሮች ናቸው። 5 ብር የምንቀጣበት ጊዜ አለ፣ 50 ብር የምንቀጣበት ጊዜ አለ፣ 100 ብር የምንቀጣበት ጊዜ አለ። አሁን ግን በደንብ ቁጥር 167 ይሁን በደንብ ቁጥር 180 ላይ የተቀመጡ የቅጣት መጠኖች በጣም ከፍተኛ ናቸው። ተቀጪዎች ትንሽ ናቸው፣ ብሩ ግን ብዙ ነው። አንድ ቅጣት እስከ 1 ሚሊዮን የሚያስቀጣበት የቀጣንበትም አለ። የተለያዩ ተቋሞች ወደ 1 3 4 የሚሆኑ ተቋሞችን 1 ሚሊዮን ብር የቀጣንባቸው ተቋሞች አሉ። ከዛም ባሻገር 300 400 ሺህ ብር የቀጣናቸው ቅጣቶች አሉ። ይሄ የሚያመላክተው ምንድነው? ተቋም ከፍ ይላል፣ ቅጣት ከፍ ይላል፣ ግን ተቀጪ መጠን ሲታይ ደግሞ ዝቅ ይላል ማለት ነው። ስለዚህ ከዚህ አንጻር እንደኛ ግምገማ በጣም የተራራቀ አይደለም። እንዲያውም ምን እያልን ነው? የደንብ መተላለፎችን 87% ቀንሰናል እያልን ነው። ይህን ማለታችን ደግሞ አልቀጣንም ወይም ደግሞ በቅጣቶቻችን በምንወስዳቸው እርምጃዎች የማስተካከያ ስራዎችን አልሰራንም ማለታችን አይደለም። ስለዚህ ከዚህ አንጻር ህብረተሰቡ መገንዘብ የሚገባው የአዲስ አበባ ደንብ ማስከበር ባለስልጣን ያለምንም ማሸራረፍ የተሰጠውን ተልዕኮ ይፈጽማል። ነገር ግን ከህዝቡ ጋር በመግባባት የደንብ ጥሰቶች እንዲቀነሱ ነው አላማችን ማለት ነው። አንድ ጥያቄ ላንሳ፣ የቀረን ሰዓት 3 ደቂቃ ይመስለኛል። ይሄ ጥያቄ መለስ አለበት። ህገወጥ እርድን መከላከልና መቆጣጠር፣ ህገወጥ የቁም ከብት ግብይትን በተመለከተ ለእናንተ ኃላፊነት ሰጥቷል። ከዚህ ከህገወጥ እርድ ጋር በተያያዘ አንዳንድ የከተማችን ነዋሪዎች ወጣ ብለው ከአዲስ አበባ ዙሪያ በሚገኙ ከተሞች
ስጋ ገዝተው ዋጋ ይቀንሳል በሚል ወደ አዲስ አበባ መምጣት ይፈልጋሉ። ነገር ግን እነዚህ ስጋ ገዝተው ከዚህ ከዙሪያው ከሚገኙ ከተሞች ይዘው ሲገቡ በደንብ አስከባሪዎች ይሄ ህገወጥ ነው ማስገባት አትችሉም የሚል በግለሰብ ደረጃ ተጽዕኖ ሲደረግ ይታያልና ይህን ጉዳይ በምን መልኩ ነው የተከታተላችሁት የምትገኙት? እንግዲህ በሪፖርታችሁ ማየት እንደቻልኩት ደግሞ በሌላ መልኩ ህገወጥ የእንስሳት ዝውውርና እርድና ሽያጭ መቋጠር ላይ ከፍተኛ የሆነ በፐርሰንት አፈጻጸሙ ከፍ ያለ እርምጃ የተወሰደው ይሄ ደግሞ የህግ መተላለፉ ወይም በደንብ መተላለፉ ከፍተኛ እንደነበር ያሳያልና እዚህ አካባቢ ላይ እየተሰራ ያለው ተግባር ምን ይመስላል የሚለውን አጠር አድርገው በአንድ ደቂቃ ይመልሱልኝ ደስ ይለኛል። እሺ በጣም ጥሩ አጠር አድርጌ እመልሳለሁ። የአዲስ አበባ ደንብ ማስከበር ባለስልጣን የህገወጥ የእንስሳት እርድና የእንስሳት ዝውውርን የሚከላከል የሚቆጣጠር እርምጃ የሚወስድ ተቋም ነው። ይሄ ኃላፊነት ተሰጥቶታል። ይሄ ኃላፊነት ሲሰጠን አብረን የምንሰራቸው ተቋሞች አሉ። አንደኛ አካባቢ የአርሶ አደር እና ግብርና ኮሚሽን አለ። በሁለተኛ ደረጃ የቄራዎች ድርጅት አለ። በሶስተኛ ደረጃ ደግሞ የንግድ ቢሮ አለ። በጋራ በመቀናጀት ነው ይህንን እርምጃ የምንወስደው ማለት ነው። ማንኛውም ሰው ህጋዊ የሆነ በህጋዊ መንገድ የተፈጸመን እርድ ከቦታ ወደ ቦታ የማንቀሳቀስ መብት አለው። አይደለም ከሸገር ወደዚህ ከዚህ ወደ ሸገር አይደለም ከውጭም ድረስ ማስገባት ይችላል። ይሄ ያልተገደበ የሰው ነፃነት ነው ማለት ነው። እኛ ህገወጥ እርድ ነው የምንለው ከቦታ ቦታ የሚንቀሳቀስ በተለይ በርከት ያሉ ስጋዎች ከሆኑ ምን ይዘው ይመጣሉ? ካርኒ ይዘው ነው የሚመጡት ማለት ነው። ከታረደበት አካባቢ ካርኒ ይዘው ይመጣሉ። የገዙበትን ደረሰኝ ይዘው ነው የሚመጡት። ይሄ ከሆነ ትክክለኛ ነው ማለት ነው። ከዚህ ውጪ ደግሞ ህገወጥ እርድ የምንለይባቸው ዘዴዎችም አሉ። አንደኛ ህገወጥ እርድ ጤንነቱ በተጠበቀ እቃ ነው። ስጋ ጤንነቱ በተጠበቀ እቃ ነው ለተገልጋዩ መቅረብ ያለበት ወይም ተገልጋዩ መጠቀም ያለበት። ዝም ብሎ በማዳበሪያ ዝም ብሎ በሆነ ፌስታል በሆነ ነገር ውስጥ ታምቆ የሚመጣ ነገር ከሆነ ህገወጥ ባይሆንም ህገወጥ ነው ማለት ነው። ስለዚህ ከዚህ አንጻር የደንብ ማስከበር ባለስልጣን ከሚመለከታቸው ጋር ሆኖ እርምጃ ይወስዳል ማለት ነው። ስለዚህ ይሄ ካልሆነ በስተቀር 2 ኪሎ 3 ኪሎ ወይም ደግሞ ለሰርግ ለተለያየ በዓላት የሚያከብራቸውን ነገሮች ላይ እርምጃ መውሰድ ይወስዳል ብዬ አልጠብቅም። ከሆነም ደግሞ ተከታትለን እናስተካክላለን። ሻለቃ ዘሪሁን ተፈራ አዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ዋና ስራ አስኪያጅ እዚህ ስለመጡና ስለቀረቡለት ሀሳብና አስተያየት ጥያቄ ምላሽ ስለሰጡን በተመልካቾች ከልብ ነው አመሰግናለሁ። እኔም ከልብ አመሰግናለሁ። ውድ ተመልካቾቻችን ሳምንት አገልጋይ የተከታተላችሁት ይመስል ነበር። ይህ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው ፕሮግራም ነው። ሳምንት በተመሳሳይ ሰዓት ሌሎች የሴክተር ተቋማት የስራ ኃላፊዎችን ይዘን ወደ እናንተ የምንመለስ ይሆናል። ፕሮግራሙ በብራት አብራችሁ የቆየሁት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። የዛሬውን በዚህ እንቋጫለን። መልካም ምሽት ሰነ ሌሊት እንዲሆን ተመኘው። ሰላም